ለእናንተም ይብዛላችሁ። አለን አማን ነው። አለን ቀጥል ጨርስና በኋላ እሺ። ሁሉን የሚገዛ ጌታ አምላክ ማን ነው? በመጽሐፍ ቅዱስ ሁሉን የሚገዛ ጌታ አምላክ ማን ነው? ሁሉን የሚገዛ ኢን ኮንቴክስት ኦፍ ዋት? በሚያምኑት ወይስ የሚገዛ እንደዛ ብሎ ነገር የለም። ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? እንደ መጽሐፍ ቅዱስ ኮንቴክስት አለው። መጽሐፍ ቅዱስ ዝም ብሎ አይተረጎምም። ስድንባብ መጽሐፍ አለ። ሁሉን የሚገዛ ጌታ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ጥያቄ እኮ ኮንቴክስት አለው ነው። አማኞችን ከሆነ ዓለምን ከሆነ ዓለምና ክርስቲያን ልዩነት አለው። ክርስቲያን ዓለም ውስጥ ምን ይሰራል? ዓለምን ከተባለ ክርስቲያን ምንድነው? ዓለማዊ ያልሆነ ክርስቲያን ምንድነው? ክርስቲያን ማለት ከክርስቶስ ለክርስቶስ ወደ ክርስቶስ ነው። እሺ፣ ክርስቶስ እንደሱ ብሎ አስተምሯል? አልገባኝም። ክርስቶስ እንደሱ ብሎ አስተምሯል? አሁን ያልከው ነው እንደዚህ ብሎ ማስተማር አይጠበቅበትም። 12ቱ አፖስትል ምን ያስተምራሉ? አላስተማረም። ኢየሱስ አያቸው አይደል? ክርስቶስ አላስተማረም። ይሄ ነው። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሏል? ክርስቶስ ምን በሉ ክርስቲያን ሆኖ ብሎ አስተምሯል? ወይንም ቀደምት ነብያቶች ክርስቲያን ሆኖ ብሎ ያስተማረ ነብይ አለ? ከነብያቶች ሰክሰሽን ነው ማለት ከህገ ልቡና ወደ ህገ ኦሪት ኑ ብሎ ያስተማረበትን ቦታ አስታሳየኛለህ? ጥያቄ እየተጠየቅክ ነው። ክርስቲያን ሆኖ ብሎ ያስተማረ ነብይ አለ ወይንስ የለም? መጽሐፍ ቅዱስ ላይ አለ። በመጽሐፍ ማን ነው እንደሱ ብሎ ያስተማረው? የመጀመሪያው ነብይ ክርስቲያን ሆኖ ብሎ ያስተማረው ከአፖስቶሎቹ ነው ወይስ ከክርስቶስ ልደት በፊት ነው ወይስ በኋላ? ከነብያቶች የመጀመሪያው ነብይ ክርስቲያን ሆኖ ብሎ ያስተማረው የመጀመሪያው ነብይ በክርስትና ማን ይባላል? የቱ ጋር ነው ያስተማረው? እንደሱ ክርስቲያን ሆኖ የሚል የለም። አላሁ አክበር። እሺ፣ ከኢየሱስ ክርስቶስ በፊት እንዳለ ነብያቶች ሁሉ ተልከዋል አይደል? አዎ። እነዚያ ነብያቶች ክርስቲያን ሆኖ ብለው አንዱም እንኳን አላስተማረው? ነቢያት ክርስቲያን ሆኖ ብለው አስተምረዋል ወይ ነው የምትለኝ? ክርስቶስ ማለት ክርስቲያን ማለት ትርጉም ስትነሳ ከመጀመሪያው ምን ማለት ነው የሚለውን እኮ እንትን ማለት አለብህ። እንደ ሃይማኖት ነው እኔ እየጠየቅኩኝ ያለሁት። ስለ ግለሰቡ ክርስቶስ ስለሚባለው አይደለም። እንደ ሃይማኖት አንስቶ አንድ ነቢይ ክርስትናን ሃይማኖት ተከተሉ ብሎ የሰበከ ነቢይ አለ ወይ ነው ጥያቄ። በዚህ ጠለቅ ብዬም ማውቀው እንትን የለኝም፣ ግን እስኪ አንተን ምልከታም ልስማ እስኪ። በእኔ በኩል የለም ልበልህ፣ በዚያ እንትን ብዬ ልጠይቅህና ከነቢያት ውስጥ ሙሐመድም እስልምናም ይታወቅ ነበር ወይ? ሶስተኛ ደግሞ አላህም የሚባል ቃል ይታወቅ ነበር ወይ? አዎ፣ በደንብ ነቢያቶች አስተምረዋል። ኢላሂ ሳይሆን አላህ ነው ያልኩት። አዎ፣ አላህ ቃል በቃል አላህ ብለው አስተምረው። የትኛው ነቢይ? ከአዳም፣ አብርሃም፣ ኑህ፣ ኢስሐቅ፣ ያዕቆብ ሁላቸው። ወደዛ ከሄድክማ በጭራሹንም አያውቁትም። በነዛ ዘመንማ በደንብ ያውቁት። እኔ ልመልስ። ኦኬ እሺ፣ እኔ ልመልስልህ ለምን ያለውን አንፃር መጽሐፍ እስኪ ግለጥልኝና ቁርአን እንዳጠቅሰው። ያው ቁርአን ሪቪል የተደረገው ከ6:30 እና 40ዎቹ ነው። ለምንድነው የማልጠቅሰው? ሁለታችን በእስልምና ላይ ቁርአን መልስ እንዳሰጠኝ። ኦኬ፣ ችግር የለውም። አይ የሚያገናኘው እኔ ግን ስለ ክርስትና እኔ ስለ ክርስትና ጠይቄ ከመጽሐፍ ቅዱስ እኮ ነው ማስረጃ የጠየቅኩት። አስቡት ያ ጀማ። ግን የለውም ማስረጃ መጽሐፍ ቅዱስ ላይ። እኛን ደግሞ ጥያቄ ጠይቁና ከቁርአን አንፈልግም። ስለዚህ እምነታቸውን በመጽሐፋቸው ማረጋገጥ አትችሉም። እኛ ግን እንችላለን።
እምነታችሁን የሰበከ ነቢይ በመጽሐፋችሁ ላይ የለም። እኛ ግን በመጽሐፋችን ላይ እምነታችንን የሰበኩ ነቢያቶች አሉ። ለውጣና ላሳየ ሶሪ ለምን መሰለ ቁርአንን ማላምንበት አንደኛ ታምንበት አታምንበትም ጉዳይ አይደለም። ግን አንተ በመጽሐፍ እምነትህን ማረጋገጥ የማትችለውን እኔ በመጽሐፌ ላረጋግጥልህ። እሺ ሁለታችንም የሚያገናኝ መጽሐፍ ብንጠራ አይሻልም? ኤንጅልና ቶራ አለ እኮ ከሁለታችን መሃል። ሶ ሜንሽን አድርግልኝና ኤንጅልና ቶራን አምጥተህ አላህ ከግብፅ ውስጥ የሚገኝ ጣዖት ነው ብዬ ነው ማምነው እኔ። አንተ ደግሞ አላህ ዘላለማዊ አምላክ ነው ብለህ አረጋግጥልኝ። ሙሐመድ በ620 ስነ ስርዓት አድርገህ ኮሜንት ላይ አንድ ሰው እንዳይሳደብ ስነ ስርዓት አድርገህ ታወራለህ። አታወራ? ስነ ስርዓት አድርገህ አውራ። ትልቅ ሰው ነው። አባቶቻችን ትሆናላችሁ እዚህ የመጣችሁ የምትናገሩ ክርስቲያኖች። በነገራችን ላይ በስነ ስርዓት አውራ። እሺ አምላክህንና እምነትህን በመጽሐፍህ ማረጋገጥ ከቻልክ ታረጋግጣለህ። ካልቻልክ አይ የለም አላውቀውም እምነቴም ለመጽሐፌ ላይ የለም እምነቴ ብለህ እንትን ማለት ትችላለህ። ስለ እስልምናም ሆነ ስለ አላህ ሱብሓነሁ ወተዓላ ጠይቀንና የዛኔ ደግሞ እኛ እንመልስልሃለን። እሺ ስርዓት ተማሩ። እሺ ሃይ ና ሚተናሽ ይላል ማለት ትችላለህ። መልስ እንደሌላቸው ሲያውቁ ጊዜ ቀጥታ ወደ ስድብ ትሄዳላችሁ። ወደ ጥያቄ ስድብ ነው ብዬ አምኜበት አልነበረም። እንደዚያኩት ይቅርታሽ። ጥያቄ ግባ። ሃይ ኦኬ ሶሪ ጥያቄ ከ622 ከሙሐመድ ቁርአን ሪቪል ከተደረገለት በፊት የነበሩ መጽሐፍትን አምጥተህ እነዚህን ሶስት ነገሮች አስቀምጥልኝና መግባባት እንችላለን ነው። ሶሪ ስድብ ከመሰለ ይቅርታ። መልካም። ስለዚህ በአንተ መጽሐፍ ላይ እምነትህን ሊያረጋግጥ የሚችል አንድ ጥቅስ የለም። አምላክህን የሰበከ እግዚአብሔር ብሎ የሰበከ አንድ ነቢይ የለም አይደለ? በአንተ መጽሐፍ ከሌላ መጽሐፍ አልጠይቀህም። እኔ ለምሳሌ አሁን ስለጠየቅኩት ጥያቄ ከመጽሐፍ ቅዱስ በፊት የነበረ ወይንም ከኢየሱስ በፊትና ከሙሴ በፊት የነበረ ብዬ አልጠይቀህም፣ አልገድበውም። እንደው በየትኛውም ዘመን ይሁን መጽሐፍ ቅዱስህ ላይ እንደው አምላክህንና እምነትህን ያስተዋወቀልህ አንድ ነቢይ ያለ ወይንስ የለም? የለም አይደለ? አምላኬ አልተቀየረም፣ መጀመሪያውንም ያለ የሚኖር ነው። እግዚአብሔር ብሎ የሰበከ አንድ ነቢይ ስጠንሽ። እንደሱ ከሆነ አምላክ ካልተቀየረ ኢየሱስ ክርስቶስ እግዚአብሔር ብሎ አምላክን የሰበከው አንደኛ በቁጥር 1ም 3ም እንደሆነ በተለያዩ ቦታዎች ተነግሮናል። እግዚአብሔር ብሎ የሰበከ አንድ ነቢይ ያለ አምላክን እሱ ነው ጥያቄው። አሁን እግዚአብሔር የአማርኛና የግዕዘኛ ቃል ነው። ሶሪ ግዕዘኛ ቃል ነው። ጥያቄው እግዚአብሔር ብሎ የሰበከ ነቢይ ያለ ወይንስ የለም ነው? የለም። አላሁ አክበር። አያችሁ አይደል? ነቢያቶች እግዚአብሔር ብሎ አልሰበኩም። ኢላሂ ብለው እንደሱ ብሎ የሰበኩበትን ላይ ይችላል። ትልቁ ላይ ነክፈት ያላ ነው። መጽሐፍት የለኝም ግን ኢላሂ ብለው ሰብከዋል። ኢላሂ ማለትን ማለት ነው። እሺ በየምን ቋንቋስ ነው? የዕብራይስጥኛ። ኦኬ ኢላሂ የሚለው የዕብራይስጥኛ ቃል ነው። ኧረ ታው እሺ ከሆነ አሳየን እስኪ ማስረጃ። የቱ ጋር እናውጣሽ? እኛ ኤሎሄም፣ ኢላሂ፣ ኤል እነዚህ ሁሉ ቃሎች እዛው ነው ጀነሬት የሚደረጉት። አክቹዋሊ በሰው ጥያቄ ነው የገባሁት። እኔ ልጠይቅ ነበር የገባው መጠየቅ ጀመርኩ ማለት ነው። ወደ እኔ ጥያቄ ልግባ።
እሺ እሱ እስኪመለስ ታብታብ አድርጉት በደንብ ማለት ነው። ከላይ ቢላልና ሙንዚርን ፎሎ አድርጓቸው። ሙንዚር በኦሮምኛ በኩል አካባቢ በጣም የሚታወቅ ዳዕዋ የሚሰራ ነው ማለት ነው። ንጽጽር የሚሰሩት ነው በመሬትም ሆነ በሚዲያ ላይ ማለት ነው። ፎሎ አድርጓቸው። እንዲሁም ብላልንም ከላይ ያለው ዑመርም ደግሞ ቁርአንን ሰለምቴዎችን በማስቀር ላይ የሚታወቅ ነውና ከላይ ያሉትን ሶስቱንም ፎሎ አድርጓቸው። እሺ ኡስታዞች ናቸው ሶስቱም ማለት ነው። ያለ እንደዛ አድርጉ። እሱ እስኪመለስ ታብታቡንም ቀጥሉበት። ጀዛኩሙላሁ ኸይር። ከቻላችሁ አካውንቴም ተመቷል። መለቃቸው ቪዲዮዎች ብዙ እይታ የላቸውም እና እንትን አድርጉልሽ። እሺ እና ስለዚህ አሁን ወደ ጥያቄ ግባ። በቃ ጥያቄውን ብቻ እናስተናግረው። ምንም አይነት መልስ ልትመልስ አትችልም። ወላሂ እስካሁን የጠየኳቸው። አሁን ወደ ጥያቄ ግባሽ። እስልምና ላይ ጥያቄ ካለ ጠይቀንና እንመልስልህ። ኦኬ። አይ ጥያቄ አሁን እሺ፣ ወደ ኋላ ልመለስ። ግን አላህ የሚል ቃል አይታወቅም ከሙሐመድ በፊት። ይሄን አንተ ሳይሆን ሳውዲ አረቢያ ላይ የጻፉትን። እሺ፣ አይ ኦኬ። እሺ፣ ወደ ጥያቄ እሺ፣ ሳውዲ አረቢያ ላይ የጻፉትን አሳየን እስኪ። አሁንም አሳየን ብንልህ ለማታሳየው ነገር ዝም ብለህ የተናገርከው የተጫንከውን መታተናገር። ትልቅ ሰው ነው። ችግር የለውም። መጽሐፍ ይዤ ምራውስ ነገ እመጣለሁ፣ አሳያለሁ። ግን ወደ ጥያቄ ሰለላሁ ዐለይሂ ወሰለም በፊት አላህ የሚለው አይታወቅም። ቢታወቅም እንዳልኩ ስድብ ይመስላል። ሶሪ ተው። የነብዩ ሰለላሁ ዐለይሂ ወሰለም ስም ማን ነው ታውቃለህ? የማን? የነብያችን ሰለላሁ ዐለይሂ ወሰለም ስማቸው ማን ነው? የቡድራታ ቡድሃ ስም ማን ነው? አሁን ስለ ቡድሃ ሳይሆን እያወራን ያለ ነው ስለ ነብዩ መሐመድ። ስማቸው ማን ነበር? ሲድራታ ቡድሃ ስማቸው ማን ነበር? ተመሳሳይ ሎጂክ ይጠቀማሉ ብዬ ነው። እሺ ጥያቄ ያለው ክርስቲያን ካለ ነገር ይችላል። እሺ ኮሜንት ላይ እንዳትሰደቡት። አይ እሺ إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية فالمجال مفتوح له بعد. ማለት ምን እሺ ጥያቄ አላችሁ? ሰላም አለይኩም ሀቢብ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በአላህ ተጠፋፋን። ደህና ነህ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ጥያቄ መሰረት ዛሬ ይሰማል። ልቀጥል? እንብላ ይባላል። እሺ እንብላ። እንትን ነበሩ ይኸውልህ፣ ያው ቁርአን ከማስተማር ጎን ለጎን ማለት ነው ለገጠር መስጊዶች ቁርአን እያሰባሰብን እናደርስ ነበርና አልሐምዱሊላህ አሁን 10ኛ ዙር ላይ ያለ ነው። እዚህ ጋር ምን ተፈጠረ መሰለ፣ ከእህት ወንድሞች በተለያየ ንያ ለምሳሌ 5 ቁርአን አድርስልን፣ የ10 ቁርአን እያሉ በእናቴ ስም ወደ አኪራ ቢሄዱ አባቴ ስም ምናምን እየተባለ የተሰበሰበ ፍራንክ ነበረ እኔ ጋር ማለት ነው። እና ኦልሬዲ ተሟልቷል። ወደዛ መስጂድ ልሄድ ስል በመሃል ምን መጣ መሰለ፣ ወሎ ላይ ሀይቅ አካባቢ ካምፕ ውስጥ ያሉ ተፈናቅለው ያሉ ሙስሊም እህት ወንድሞች አሉና እናት አባቶች እነሱ ደግሞ ደወሉልኝና በጣም በቃ ችግር ላይ እንዳሉ አሁን ረመዳንም እንደመጣ በጣም በቃ ችግር ላይ እንዳሉና እንደጎበኛቸው ጠየቁኝ። አሁን የተወሰኑ ሰዎችን ጠየቅኩኝ ላይቭ ላይ ማለት ነው። የጠየቁት ምንድነው ይሄኛውን ወደዚህ የተነየተውን ወደዛ ለመሄድ ማለት ነው። የተወሰኑ ሁሉም ፈቃደኛ ናቸው የተጠየቁት። ነገር ግን ሁሉም ያን ነገር የነየቱት በሙሉ አላገኘኋቸውም። እኔ አላየሁም እስካሁን ድረስ ሲያሳየኝ። ድጋሚ ክፈትለት ይምራን። አስቸገር ነው ዛሬ። ሙምተቅ አፍ ነው፣ ሙምተቂም አፎች ነው። ኢም ይጨምራል። አፉ የሚለውን በዕብራይስጡ ፕሉራል ያስቀምጣል። አፎቹ ብሎ ፕሉራል ሞርፎሎጂ ራሱ ፕሉራል ነው። ለምን አፎቹ አለ? በዕብራይስጡ አፎቹ ነው የሚለው አይደለም፣ አፎቹ ነው የሚለው በዕብራይስጡ ዕብራይስጡ አፎች ነው የሚለው። እናውጣለን። ቆይ እኔ ላውጣለን። ፕሉራል ነው መሰለኝ
አይ ክፈትለታ ይኸውና እንደው ሙምተቂም ይላል። ሙምተቂም ይላል። ይኸው አፎቹ ብሎ ነው ያስቀመጠው። ኤሎሂም ማለት አማልክት እንደሆነ ሁሉ ሙምተቂም ብሎ አፎቹ ይላል። እና እንዴት አፎች ይላሉ? ሞርፎሎጂን ክፈት ኢምራን። ባክ በለውና ሞርፎሎጂ ንካ። ባክ በለው፣ ይሄን ቃል ባክ በለው። ከላይ ሞርፎሎጂ የሚለውን ንካው። ራሱኑ ስዊት የሚለውን ከላይ በኩል ሞርፎሎጂ፣ ስዊት የሚለውን ከላይ በኩል ሞስት ስዊት የሚለው አለ አይደለ? ኖ ከሱ ከፍ ብሎ ማለት ነው። ኤን እና ኤምፒ ሞስት ስዊት የሚለውን ከላይ በኩል ኤንፒ አለ። ብዜቱ ላይ ያስቀምጣል። እሱ ስትሮንግ ነው። እሺ አለ እኮ ከላይ እዛው ጋር ሞስት ስዊት የሚለውን ከላይ በኩል ስትነካ ፕሉራል ብሎ ነው የሚያስቀምጠው። እሱ ሌላ ፕሉራል ነው። ይሄ አይደለ ኤንፒ የሚለው አለ። ፕሉራል ይላል ራሱ። ላሳየ ቆይ እኔ ላሳየው ትራንስሌት ከሆነ ከስላስቀምጠው ስዊት ያስቀምጠዋል። ስዊት ይለዋል። ትልቁ ላይ ወይ ኦኬ ያ ሶ አይቼዋለሁ። እሺ ቴንክ ዩ። ማነው ያወራው? ኪያ አለ ኪያ አለ። ማይክ ክፈታ። አለው ለምንድን ነው እንደ ብዙ ያስቀመጠው አፉን? ምንም አውቀው ቋንቋ አይደለም እሱ ነገር። በቃ ስታውቅ እናወራለን አይሻልም? ረላሽ እንደዛ ብናደርግ ይሻላል። ሰርፕራይዙ ቆየብን። ምንድነው ናቡኪ አለ ኢንሻአላህ። ትንሽ አልተመቻቸምና ነው ግን አይቀርም ኢንሻአላህ። ሳላ ዳርጎላችሁ እሺ ኪያ ቆየብን። ጥያቄ ካለው ጠይቅ። እናንተና ጌቾ አለ ከስራ አስገቡት። የኔ መልስ ሳይመለስ ኪያ ጥያቄ አለ። ቴዳ ወርዶ ነበረ ተመልሶ ነው አጨረሰው። እኔ ነኝ የመለስኩት። ቆይ በኋላ እሺ ቀጥሉ። በቃ አፎን ቴዳ ድጋሚ ላባረህ አንተ ጥሩ ሰው ነህ። ቆይ ግን አንዴ ደህና ደር ነገ እንገናኝሽ። ግን አትወጣም ፈልጋለህ። ኢብራሂም ያስገባህ እኮ ስለሚፈልግ ነው። ይቅርታ ቴዳ። እሺ እኔ ነኝ ያስገባው። ተቀመጥ። ይቅርታ ቴዳ። እንደ መሰለህ አሁን ተራ ይባል ነገር አንድ ክርስቲያን ጋር አንቆይም። ለምን ብዙ ሰዎች ስላሉ ማስተናገድ አለበት። ስለዚህ አንተ ተራ ስላለፈ ጠብቅና ቀጣይ ደግሞ እናስተናግድሃለን። እሺ ኪያ ጥያቄ አለ? ወጣ። በኪያ ቦታ ጌቾ አስገቡት። ሐሳብ ካለ ቀጥሉ። ሳላ ያ እሺ፣ ሐሳብ የለንም እስካሁን። እንግዲህ ክርስቲያኖችን እያስተናገድን ነው። እስልምና ላይ ማንኛውም ጥያቄ ያላችሁ ትጠይቁና ራሱኑ ጥያቄ በደብል ስታንዳርድ ደግሞ ጥያቄዎችን ምን ጠይቃችሁ ይሆናል። እየጠየቃችሁ ፍሪ ነው፣ በፍሪ ነው። ምንም የምትከፍሉት ነገር የለም። ማንኛውም ጥያቄ እናስተናግዳለን። ጌቾ ድጋሚ ተመልሰሃል። ጥያቄ አለ? አዎ ሳላ ልጠይቅ። ጌቾ ወይ አይሰማም? ሳላ ጠይቅ ጥያቄህን። እሺ ቆይ በቪዲዮ ላሰማ ፈልጌ ነበር። ለማቻላል ሰማለሁ ብሮ። አዎ ትሰማለህ? ሳላ አለ። ጌቹ አያወራም ነው? አይሰማም። ሳላ ቀጥል፣ ጥያቄህን ቀጥል። እሺ ብዙ መጽሐፍ ቅዱስ የቁጥር መጉደል ምናምን ታማኒነቱን ያጎድላል ብለህ ስለምትል ብዬ ነው። አንድ ነገር ላሰማ ፈልጌ ነው።
እኛ ተአማኒ አይደለም ስንል ቁጥሩ ስለጎደለ ብቻ አይደለም፣ ስለተጨመረበት ስለተቀነሰ አንድ ሁለት ምዕራፎችን ስለሚጨምሩላችሁ የፈለጉትን ከውስጥ ስለሚያስወጡ ነው እንጂ የቁጥር ብቻ አይደለም። እሺ አንድ ቪዲዮ ላሰማ። እሺ ሐሳብ ሰጥበታለሁ። እኛ ቪዲዮ ለመስማት አይደለም ቁጭ ያልነው፣ ጥያቄ ለመቀበል ነው። ከቪዲዮ ላይ የሰማው ጥያቄ ካለ እዛ ቪዲዮ ላይ ያለውን አዳምጠ ጠይቀኝ። አይ በሰማው በደንብ ተመልስበታል። ብዙ አይደለም፣ አንድ ደቂቃ ነች። አይ መለከተኝ። ምን መሰለህ ቪዲዮ ከሆነ ቪዲዮን አዳምጠውና ቪዲዮን አዳምጠ ከቪዲዮ ላይ ጥያቄውን ጠይቀኝ እንጂ ቪዲዮ አታሰማ። እሺ በቃ አያ እንደዛ ብታረጋግኝ አሪፍ ነበር። ግን ተረዳና ና ጥያቄውን አንተ ከቪዲዮን አይተህ የተረዳውን ነገር ተረድተህ ና። እሺ በቃ ጥያቄ ጠይቁኝና ጠይቁኝ። ጴንጤ ነህ? እሺ ኢየሱስ በመጽሐፍ ቅዱስ ላይ እርሱ ማምለክ እንዳለብን ተናግሯል? ያ እሱ እኮ መስፈርት አይደለም ብያለሁ ከዚህ በፊትም። እየጠየኩ ያለሁት እርሱ ማምለክ እንዳለብን ተናግሯል አልተናገረም? ያው እንደዚህ ቃል በቃል ኤግዛክት ባይናገርም አምልኮ እንደሚቀበል። እስቲ የቱ ጋር ነው አምልኮ የተቀበለው ኢየሱስ? ያው እንትና ማን ነው ቶማስ ሲሰግድለት ነው። ቶማስ ደግሞ ሰግዶለታል እንዴ? ቶማስ እኮ ሰገደለት። ምን ሆነ ነው አንተ? ሰገደለት የሚል የለም። አዲስ ተጽፎ ነው አሉ። እስቲ የቱ ጋር? አይ ያሳ ተጨምሮ ሊሆን ይችላል ብሮ አይታወቅም እኮ። የቱ ጋር ጌቾ? አንተ የድሮ ነው የምትለው? የድሮ መጽሐፍ አዲሱ ላይ ሊኖር ይችላል። እስቲ የትኛው ቦታ ቶማስ ሰገደለት? ዮሐንስ 20:28 በላይ ያለውን ጥቅስ ነው የሚለው እሱ። የለም እዛ ላይ እንዳትዋሹ። ሁለተኛ እንደዚህ አይነት ቃል እንዳትናገር እሺ። ጌቾ እንዴ ለኢየሱስ አትሰገደ? እሺ አይና ኧረ ጉድ ፈላ። ቆይ ላውጣለት። ሳላ ቀጥል አንተ ቀጥል። ተው በቃ እሺ። እሱን ተው ሳላሽ ጌታዬና አምላኬ ያለው ሌላ ነገር ነው፣ ችግር የለውም እኮ ግን ሰግዶለታል አይልም ቦታው ላይ አይደለ ጌቾ? ለምን እንደምትዋሻው? እሺ ማቴዎስ 2 ላይስ? ማቴዎስ 2 ለምን ተዋዋለሁ? ለምን አልክ ታዲያ አንተ? አይ ጌታ እሱ አልሰገደለም አይደለ? ዝም ብለህ ነው ያልከው ለጨዋታው ድምቀት። አይ ዝም ብዬ ሳይሆን አይቶት አምላክ እንደሆነ ለጨዋታው ድምቀት ነው ያልከው እንጂ አሬ ምን ጨዋታ ድምቀት ነው? ይመቻው ሳላ። አይልም እንደ ቦታው ላይ አይልም። እሺ ማቴዎስ 2 ላይ አይልም። ባይዘው ወላሂ እዛ ቶማስ ጌታዬና አምላክ ያለው ለራሱ ለኢየሱስ ነው የሚል ነገር የለም። እሺ ቶማስ 2 ማን ነው? ሊብሮ ምን ይሻላል? ቶማስ ሳይሆን እንትና ማቴዎስ 2 ኧረ አለ። እሺ ማቴዎስ 2 እሺ እኔ ላስቀጥለው ኢንሻአላህ። ማቴዎስ 2 ላይ አስቀጥለው ብሮ ኔትወርክ ይዞኛል። ማቴዎስ 2 ስንት? እሺ ማቴዎስ 2 ስንት? ትቀጥላላችሁ። እሺ ወንድሞች ሌሎቻችሁም ተራ በተራ እንቀጥላለን ኢንሻአላህ። ማቴዎስ 2 ስንት? 2:11 ማቴዎስ 2:11 እሺ ምን አለ መሰለህ፣ ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት። ከዛ ወድቀውም ሰገዱለት አለ። ታዲያ እኔ ምን አገባኝ እኮ ታዲያ ሰገዱለት። ስለዚህ ሰገዱለት ማለት እኮ እንደዛ ከሆነ እኔ ጥቅስ ልስጣ፣ ጽድት ያለ ጥቅስ እሰጣለሁ። እኔ ለእግዚአብሔርና ለዳዊት አንድ ላይ ሰገዱላቸው ይላል መጽሐፉ። ምን ትላለህ እኮ? አምልኮና ስግደት ምንድነው ልዩነት አለው እኮ? ያራ የለውም። ስለዚህ ዳዊትም አምላክ ነበር ማለት ነው። እናመሰግናለን፣ ተስማምተናል። ምንም አያገባኝ። ሰገደለት አልሰገደለት ምን አገባኝ እኔ። አንተ አልከኝ አመጣሁልህ። እኔ ጥያቄ ልጠይቅህ እኮ ደብል ስታንዳርድ ዜሮ ይገባል። እስኪ ጥያቄ ልጠይቅህ። ጠይቀኝ፣ ችግር የለውም። አንድ ጥያቄ ልጠይቅህ እስኪ። እሺ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን አለ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ይሄ ብቻውን አምላክ የሆነ የተባለው አንድ አምላክ ነው አይደል? አዎ እኛም እኮ ክርስቲያኖች አንድ አምላክ ነው ብለን ነው የምናምነው እኮ። ይሄ አንዱ አምላክ አይታይም ብሎ ተናገረ። ለማይታየው አለ ለዘመናት ንጉስ። በጣም ጥሩ። አንደኛ ምንድነው ቆላሲያስ ምዕራፍ 1 ቁጥር 15 ላይ
እርሱ ኢየሱስ ማለት ነው የእግዚአብሔር የማይታየው አምላክ ምሳሌ ነው አለ እንጂ የማይታየው አምላክ ምሳሌ ነው አላለም። የማይታየው አምላክ ነው አላለም። እና ስለዚህ የማይታየው አምላክ ስንት ነው ያለው እኮ? እኛ እኮ ስለ ሥላሴ ጋር ታመጣኛለህ ብሮ። መልስልኝ አንድ ጊዜ። ስንት የማይታየው አምላክ አለ? አንድ አምላክ ነው ያለው። እሺ አንዱ አምላክ አይታይማ? አይታይም። አዎ በጣም ጥሩ። ይሄ የታየው ኢየሱስስ ምንድን ነው? እኮ የታየው ያ አምላክ በስጋ ተገለጠ ለሰው ልጆች የታየው ኢየሱስ ምንድን ነው? አምላክ ነው። ስለዚህ አንዱ አምላክ የሚታይ ነው የማይታይ ነው እኮ? መጀመሪያ ከመታየቱ በፊትና ከታየ በኋላ ነው ማለት። ለምሳሌ ብራዘር ይሄ ጥቅስ የተጻፈው ማለት ነው አንደኛ ዮሐንስ ወንጌል ላይ ተጽፏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ ከቶ አንድስ እንኳን የለም። ጨረሰ፣ ዘጋው። አንድ ሁለተኛ አንደኛ ጢሞቴዎስ ለጢሞቴዎስ ሰዎች ሲጽፍ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም። ሶስተኛ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ማን ነው? ብቻውን አምላክ ለሚሆን ለማይታይ ማን ነው? ለማይጠፋው ለማይታየው አለ። ስለዚህ ይሄ የማይጠፋው የማይታየው እግዚአብሔር ኢየሱስ አንድ ልጁ ተረከው የተባለለት ማለት ነው። አንድ ልጁ የተረከው እየሰማ ከአምላኩ እየሰማ ነው የተረከው፣ እሱም አላየውም። ይሄ ከማይታየው አምላክ ውጭ ሌላ አምላክ አለ አይደለም? ተረከው ምንድን ነው? መጥቶ እንደዚህ አይደለም። እኔ እኮ ችግር እኮ የሆነ ነገር አላውድኩ ነው። ምን ማለት ነው ተረከው ማለት? ምን ማለት ነው ታዲያ? ምን ማለት ነው ተረከው ማለት? እሺ ተረከው ማለት እንዴት ነው ይመስልህ አንተ? እንደዚህ ምን እንዴት ነው ይመስል? አይደለም ምን አለ ከዚህ ውጪ? ትረካ ነው፣ ሌላ ትረካ ነው የተረከው። እግዚአብሔር የነገረውን ነገር ለሰዎች ተናገረ። እንዴት እያለ ምን አለ ከዚህ? በሰማይ ያለ አንድ አምላክ ቁጭ ያለ ሰማይና ምድርን የሚገዛ ምናምን ብሎ የተናገረው? አዎ እንደዛ ብሎ ተናግሯል። ማቴዎስ ወንጌል ምዕራፍ 23 ቁጥር 5-9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነውና አለ። አይ ተረከው ማለት ያዝልኝ ነው። ተረከው ማለት ምን ማለት ነው? መተረክ ምን ማለት ነው? እዚሁ ጋር ሁለት ነገር ልጠይቅ እስቲ ከተናገርከው። እቅፍ ምንድን ነው? አይ እቅፍ እንደዚህ መያዝ ነው። እቅፍ ማለት እንደዚህ መያዝ። ስለዚህ አብ ኢየሱስን ይዞ እሽሩ ያለው ነበር። እግዚአብሔር እንደዛ ነው ነበር። እንደዛ ነበር። አረ ሙዳት ያዝባከ እንዴ? አይደለም ያው ያለ ኮንቴክስት አተርጉም ማለት ለዚህ ነው እኮ። እሺ ምን ማለት ነው ንገረኝ። እቅፍ ማለት እሺ አንደኛ ሁለቱን ያዝልኝ። ምን ማለት ነው እቅፍ ማለት? ግዛት ማለት ነው። እቅፍ ማለት ግዛት ማለት ነው። በአባቱ እቅፍ ሲል ኦኬ፣ በአባቱ ግዛት ይኖር ነበረ። አባቱ ዘንድ ይኖር ነበረ። በጣም አንተ አራዳ አይደለ? በጣም ታርጋ አመቻቸው። ልብ አድርጉ ያጀማ። ለኢየሱስ ብቻ ይመቸው፣ ቦታ ይመቸው ብቻ፣ እሱ ወስዶ ያስቀምጠዋል። ወላሂ ይመቸው ብቻ። አንተ የሆነ ነገር ይመቸው ቁጭ አድርገው ውሰድና። አይ አይደለም ደፋር በጣም አይ እንዴ። እሺ ታዲያ እሺ ቆይ ይብሮ እንደዛ ከሆነ ቆይ እቅፍ ከሆነ አሁን አስበህ እስቲ ኢየሱስ በስጋ አልነበረም አይደለ? ከዛ በፊት አለ ብራዘር። በቃ በአባቱ እቅፍ ማለት በአባቱ ጥበቃ ያለ በቃ አባቱ የሚጠብቀው ማለት ነው። ተግባባን? ምንም ሌላ ነገር የለው። በቃ በአባቱ እቅፍ ማለት አባቱ የሚጠብቀው። እቅፍ ማለት ግዛት ነው በመጽሐፍ ቅዱስ ከፈለግ አንዴ እኔውሽ አንድ ጊዜ ላሳይ። ቆይ እሺ አንዴ ላሳይ። ዮሐንስ ወንጌል ትላንትና ማድከመን ሄድክ፣ ዛሬም እንደገና አሁን አደክመን ነው አይደለ? እኔ እኮ ይብሮ ግርምት ለምንድን ነው የማትቀበለው? እኔ ማመጣለሁ። እኔ እቀበላለሁ። አንተ የምታመጣው የምቀበለው እውነት ሲሆን ነው። አሁን እነዚህ የመሳሰሉ ልጆች አስቀምጬ እዚህ ጋር ከአንተ ጋር ማውራት የራሱ ወላሂ ነውር ነው። ይቅርታ አድርግልኝ። እቅፍ ስለ እውነት እንደዛ ከመሰለ ተሳስተሃል። ሲጀመር እቅፍ ማለት እንደዛ አይደለም። በቃ ያዘው። ምን ማለት ነው እኮ? እኔ እኮ ኧረ ተው ኧረ ላለ በቃ አሁን ያልከውን ሀሳብ ለምን አትቀበል? ትክክል እኮ ነው የተረጎምኩት። እሺ እኮ በቃ በአባቱ ጥበቃ ማለት ነው ብራዘር። ይኸው አባቱ ጥበቃ ስር ነበረ። ከዛ በኋላ እሱ ተረከው ነው። በቃ የተረከው ምንድን ነው? የሰማውን ነው የሚተርከው፣ ሌላ ነገር የለውም። ኢየሱስ አብን አይቶታል እንዴ? አብን አይቶታል ኢየሱስ?
አዎ እንዴ እሱ ብቻ እኮ ነው የሚያውቀው። ማየት ማለት በአይን የታለስ ማስረጃ አስተኝ ከዚህ ክፍል ራሱ እሱ ስለተረከው የሚለው እኔ አልጠየኩም። ማስረጃ ኢየሱስ አብን አይቶታል የሚለው ማስረጃ አስተኝ። አይ እሱ ስለ ማየት ምንድን ነው መጀመሪያሽ? ኢየሱስ አብን አይቶታል የሚለውን ነገር ስጠኝ እኮ። ማየት ምንድን ነው? እንደዚህ ማየት አይደለም። ማየት ማለት ምንድን ነው? ኦኬ። ስለዚህ እንደዛ ከሆነ ተስማምተናል። በቃ እንደሱ ከሆነ እስማማለሁ። ትክክል ነው። በቃ አብን ያየ ማንም የለም ስንል ለዛ ነው። እሺ በቃ አሁን ወደ ጥቅሳችን እንመለስ። ኢየሱስም አላየውም፣ ማየት ማለት ማወቅ ነው በሚለው እንስማማለን። ኢየሱስ ብቻ ሳይሆን ብዙዎች ያውቁታል አብን። ምክንያቱም ከአሁን ጀምሮ ታዩታላችሁ አውቃችሁትማል አላቸው ኢየሱስ ሲናገር። ስለዚህ ሐዋርያትም አውቀውታል አብን። ችግር አያሳስበኝም። በኢየሱስ በኩል ነው። ስለዚህ አሁን በኢየሱስ በኩል ነው እኮ ትክክል ነው። በአስተምሮቱ ማለት ነው አይደለም። እሺ አንድ ጥያቄ ልጠይቅ። እሺ ጠይቅ። ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ምን አለ መሰለህ? አንድ ጥቅስ ላይ ማለት ነው በሙሴን ደግሞ ባመናችሁ ኖሮ እኔን ታምኑ ነበር አለ። በእኔ ባመናችሁ ነበር። ምን ማለት ነው? ምንድን ያልከው? ምን ማለት ነው? ሙሴን ባመናችሁ ኖሮ እኔን ባመናችሁ ነበር ይላል። ሙሴን ባመናችሁ ኖሮ ይቅርታ ቴዳ አስገባለሁ። እሺ አንድ ጊዜ ከይቅርታ ጋር አንድ ጊዜ መልሼ አስገባለሁ። እሺ ሙሴን ባመናችሁ ኖሮ እኔን ባመናችሁ ነበር ይላል። ምን ማለት ነው? ሙሴን ባመናችሁ ኖሮ እኔን ታምኑ ነበር ምን ማለት ነው? እኮ ያስተምረው ልዩነት የለም ማለት ነው በሁለቱ መካከል። አመሰግናለሁ። ስለዚህ አንድ ጊዜ ይቅርታ። እሺ ይቅርታ፣ አንዴ ይቅርታ ጌቹ። እሺ ለሁሉም ሰላም ብያለሁ። እሺ ከታች ጽፈህ ነበረ ሻሃዳ ምናምን ብለህ ጽፈህ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ኦኬ ሰላም ነው። ጓደኛዬን አልሐምዱሊላህ ደህና ነን። ጓደኛዬን ሻሃዳ ለማስያዝ ነበር። ማሻአላህ። እሺ ሳላህ አለ። ሳላህ በጣም ረጅም ጊዜ ሆኖታል። እኔ አላየሁትም። ሳላህ አለው። እስቲ አናግራት። ኦኬ ሻሃዳ የሚያስፈልጋ ነው። እሺ ግን ብታስይዛት ደስ ይለኛል። ያለውበት ትንሽ እንትን ወደ ውጭ እያወጣው ስለሆነ መንገድ ላይ ድምፅ እንዳይገባ። አይ በቃሽ ኸይር። እንግዲህ እንደዛ ከሆነ አሳልፌ አልሰጥም ለሌላ ሰው። ከዛ አንተ ቀጥል። እሺ ለሁሉም አለሽ? አዎናለሁ። እሺ ወደ እስልምና ለመምጣት ያስገደዳት ሰው አለ? ማነች? መታለች? እስቲ ያገናኙኝ። አትፍሪ። እሺ ኖርማል ነው። እኔ ይኸውልሽ ኖርማል ሰው ነኝ፣ እንደ አንቺ ነኝ። በቃ የሚለየኝ ከአንቺ የምለየው ወንድ ነኝ። በቃ እንዳትፈሪ። እሺ በታበይ። እሺ ማን ልበል ስምሽን? ሀያት። ኦኬ ሙስሊም ነበርሽ መጀመሪያ ወይስ? አይደለሁም። ኦኬ እሺ ኦኬ። ስም ከዛ በኋላ ነው የወጣልሽ? የሙስሊም ስም መሰለኝ ብዬ ነው፣ ያው ለሰዎች እንዳጠራው ብዬ ነው። እዚህ ሀገር። እሺ ጥሩ በቃ ኸይር ኢንሻአላህ። እኔ የምለውን ከኔ ጋር ትያለሽ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር
በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ማሻአላህ ማሻአላህ። እንግዲህ ያው አንቺ ከዚህ በኋላ ሙስሊም ሆነሻል። ያው ከዚህ በፊት የሰራሻቸው ወንጀሎች በአጠቃላይ በዜሮ ተባስተዋል። ማለትም ምንም ነገር የለብሽም። እንደተወለደ ሕፃን ልጅ ነሽ። ኢንሻአላህ አጠገብሽ ያሉት አይ ቲንክ እህቶቻችን ስላሉ ከዚህ በኋላ የሰላትን ጉዳይ እንዲሁም የቁርአንን ጉዳይ ከነሱ አብረሽ መማር እንዳለብሽ ነው። ቁርአን ደግሞ እንድትማር ወይ ግሩፕ ውስጥ እንድትገባ ከዛህራ ጋር አገናኛት። አለዛ እኔም በውስጥ አናግሪኝና ቀጥታ አገናኝሻለሁ። እሺ እና የምትሉትን በሉና ቀጥታ ጥያቄ ያለውን እናስተናግድኝ ብሎ አለኝ ብሎ ኢምራን የለህም ኸይር በቃሽ በቃ ማሻአላህ አላህ ያጽናሽ። እሺ ጽናቱን አላህ ይስጥሽ። ማሻአላህ ጥሩ ስም ነው ያለሽ። ሀያት ነው ስምሽም። ጓደኛ አለሽ? አለ። የት አለች እስቲ ጓደኛሽ? የቀድሞ ሻሃዳ ያሽው ሳትሆን የሙስሊሟ ልጅ። አይዋ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቁርአን እንድትቀራ አድርጊያት። እሺ እና እኔም በውስጥ አናግሪኝና ወይ ዛህራ ጋር አገናኛችኋለሁ። አለዛ ዛህራን ካወቅሻት በቀጥታ እሷን አናግሪያት። እሺ እሺ ኢንሻአላህ ኸይር በቃ እሺ እሺ ኢንሻአላህ ይቀበላችሁ። ኦልራይት ሰዓቱ መግሪብ ገና ነው አይደል? እሺ ጌቾ እንጨርስ የጀመርነው ጀዛከላህ ኸይር። ሌሎቹን እሺ ወያኪ እሺ እሺ አላህ ይጠብቃችሁ። እሺ ጌቾ ወይ እሺ ስለዚህ አሁን በሙሴ ብታምኑ በእኔ ደግሞ ባመናችሁ ነበር ይላል። ስለዚህ እግዚአብሔርን አይታችሁታል ታውቁትም አላችሁ። ማን ነው እኔን የሚያውቅ የላከኝን ያውቃል ይላል አይደለ? ትክክል አይደለ? እዛው ጋር ያ ማለት የተፈለገበት እዛ ጋር በአጭሩ አብን ማወቅ ማለትም ክርስቶስን ማወቅ ማለት ያው ስራውን እግዚአብሔር በክርስቶስ በኩል ስራውን ስለሚሰራ ያው በዛ በኩል ያውቁታል ማለት ነው እንጂ ክርስቶስ ማለት አብ ነው ማለት አይደለም። አይደለ? እንደዛ ያሳይም። አዎ እንዴ አይደለም። እንዴ ኢየሱስ ማለት አብ አይደለም። ስለዚህ ወደ ኋላ እንመለስና አሁን ያ አንዱ አምላክ የማይታይ ነው የተባለው ማን ነው? እዚህ ጋር እኔ እኮ ብያለሁ። የማይታየው አምላክ ከተባለ አብ ማን ነው? አብ ነው በአዲስ ኪዳን ከሆነ ማለት ነው። ስንት አምላክ ነው ያለው? አንድ አምላክ ነው። አንዱ አምላክ የሚታይ ነው የማይታይ ነው እኮ በአዲስ ኪዳን ነው ወይስ በብሉይ ኪዳን? በብሉይ ኪዳን ቢሆን በአዲስ ኪዳን አንዱ አምላክ የሚታይ ነው የማይታይ ነው? እንዴት ነው? በባህሪ ከሆነ አታብራራልኝ። አንዱ አምላክ የሚታይ ነው የማይታይ ነው? አታብራራልኝ። የሚታይ ነው ላይታይ እኮ መታየት የሚለውን በእውቀት ደረጃ ከወሰድከው ኢየሱስን ነው የሚገልጸው። ስለ እውቀት አይደለም። እግዚአብሔር ይታያል ወይስ አይታይም? ይታያል። ኢየሱስ ከሆነ ይታያል። የእግዚአብሔር አካል ስለሆነ እግዚአብሔር ይታያል ወይስ አይታይም? እግዚአብሔር አልታይም ያለውስ ምንድነው? አይታይም ያለው እኮ ወልድ እኮ አካሉ ስለሆነ ያ አካሉ ታይቷል ማለት ልጁ ታየኩ። እሺ አንድ የማይታይ አንድ የሚታይ አምላክ ሁለት አምላክ ነው ያለው አይደለም እኮ። ስለዚህ አንዱ አምላክ ይታያል። ከመታየት ጋር ካነሳ
እንዴት ነው መውሰድ ያለብን? ኧረ ቢስሚላ ጌቾ ምን ሆነ ነው እንዴ? አልታይም እኮ አለ። በቃ አንዱ አምላክ የማይታይ ነው ብሎ እኮ ዘጋው እኮ በቃ። እሺ ሙሴ ጋር ስትሄድ ሙሴ አታየኝም አለው አይደል? ማን ነው እንደዛ ያለው? ሙሴን አታየኝም ያለው ማን ነው? እግዚአብሔር ነው። እግዚአብሔር የትኛው? እግዚአብሔር የትኛው? አዎ እንደዛ አልተናገረማ። እግዚአብሔር ብሎ ነው የመጣው እዛ ጋር እኮ አንዱ አምላክ ከሱ ውጭ አምላክ የሌለው ነው አይደለ? አታየኝም ያለው። የተለያየ አምላክ አይደለም እኮ እነሱ በማንነታቸው በምንነት አንድ አምላክ በሆነ ዘጸአት 33 20 ላይ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ሰው አይቶት ይድናል አምላክን እኮ አይድንም። ኢየሱስ ሰው አይደለም ነው እኮ ያ ስጋ ያ ቃል በእሱ እኮ ስጋ ስለለበሰ ኢየሱስ ሰው ነው እኮ ገባኝ። ኢየሱስ ሰው ነው አይደለም? ሰው ነው፣ ፍጹም ሰው ነው። ግን ኢየሱስ እግዚአብሔርን አይቶታል አላየውም? በእውቀት ደረጃ ከሆነ ያው ማለት መንፈሳዊ አካላት። አረ እውቀት አትበለኝ እንዴ! እግዚአብሔርን ማየት ነው የምልህ እኮ ማለት እንዴት ነው ማየት ስትል እኮ እየገለጽክ ያለውን እኮ ነው። ይታያል። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለው። ሰው ኢየሱስ ሰው ነው አይደለም? በባይብል መሰረት ሰው ነው ተብሎ ተገልጿል አልተገለጸም? ተገልጿል። እሱማ ኢየሱስ እኮ ሰው ነው እኮ ስለዚህ ሰው ሲሆን ሰው ከሆነ እግዚአብሔር ማየት ይችላል ወይስ አይችልም? እግዚአብሔርን ማለት ትክክል ነው። እግዚአብሔር ፊት ሰው መቆምና ማየት አይችልም። ምክንያቱም እሱ በታላቅ እኮ ኢየሱስ ሰው ነበረ። ስለዚህ ሰው ሆኖ ኢየሱስን እግዚአብሔር ማየት ይችላል? እግዚአብሔር ኢየሱስን ማየት ይችላል? ማነው ኢየሱስ እግዚአብሔርን ማለት ነው? እኮ አሁን እንዴት ነው? በምንድን ነው ማየት ስትል? በአይን? ኧረ በቃ ተው በቃ እንዴ! በፊዚካል አይን? ኧረ ቀጥሉ። ኧረ ሌላ ቀጥሉ ሌሎቻችሁ። ጌቹን ምንድን ነው የምታዝገኝ? በኋላ እንዴ ይምሩ ምን ሆነ ነው ወይ? ይምሩ ጌቹ አንድ ጥያቄ ጠይቀውና ማለት ነው። ከዛ መግሪብ የሚደርስ ስለሆነ ኢንሻአላህ እመለሳለሁ በኋላ ይፈቀድልኛል? አይ ጌቹ ወይ ኢየሱስ አምላክ ነው? አዎ። እሺ ኢየሱስ ሙቷል? በስጋ አምላክ በስጋ ሙቷል? አዎ በስጋው ሞቷል። በስጋ እሺ አንድ ሰው ሲሞት ምን ምን ያጋጥመዋል? ምን ያጋጥመዋል ታዲያ? ምሳሌ ራሱን መቆጣጠር አይችልም፣ መናገር አይችልም፣ ማየት አይችልም፣ ራሱን ማንቀሳቀስ አይችልም። ኢየሱስ ሲሞት ሰውነቱን ማዘዝ ይችል ነበር? እሺ ይሄንን እንትን ሞት የሚለውን ባለፈው ተናግሬዋለሁ እኮ። ሞት ምንድን ነው? መጀመሪያ ሞት ሊገባ ይገባል ቅድሚያ እሱን ለማለት ነው። እኔ ጥያቄ እሱ አይደለም። ሞት ምን እንደሆነ አውቃለሁኝ። እሱን አታስረዳኝ። ነገርኛለም እቺን ብቻ መልስልኝ። እሱን እመጣለሁ። ሞት ማለት መንፈስ ከስጋ መለየት ነው። አሁን ጌቹ ተመለስና ወደ ጥያቄ። ኢየሱስ ሲሞት ራሱን ማዘዝ ይችል ነበር አይችልም? ሰውነቱን ማዘዝ ይችል ነበር አይችልም? ኢየሱስ በምን በስጋው ነው? በምን ነው? በስጋ ማለት ኢየሱስ ስጋ አይደለ እንዴ? ተው እንጂ ኢየሱስ እኮ ስጋ አለው። መንፈሱም ወጣ እኮ አይደል እንዴ? መንፈሱና ስጋዎቹ እኮ ተለያዩ። ሲለያዩ ኢየሱስ ራሱን ሰውነቱን ማዘዝ ይችል ነበር ወይስ አይችልም? ማንቀሳቀስ ይችል ነበር ራሱ? እሺ አንድ ጥቅስ ላንብብልሽ። እኔ ጥቅስ አልጠየቅኩም። ጥቅሱን አንብበና መልሱን መልስልኝ። መልሱን ኢየሱስ ሲሞት ምን መልሱ ምንድን ነው? መልሱ እንደዛ ማለት የትኛው መልሱ? እስካሁን መልስ አላየሁም። አሉ ቆይ ምን ላሳየህ እኮ ነው። እኔ አታሳየኝ አልኩህ። ማየት አልፈልግም። ብቻ አንተ አንብበህ መልስልኝ አልኩህ።
የፈለከው ነገር አንብብ፣ የፈለከውን ነገር ጥያቄ ብቻ መልስልኝ። ቆይ አንዴ ጠብቀኝ። እሺ ችግር የለውም። ቆይ ብላ በቃ እንደፈለከ አንብበህ እችን ጥያቄ መቼም አይመልሳትም ያጀማ። እስኪ ጌቹ ይሞክራትና ከዛ በኋላ አጠቃልየው ኢንሻአላህ ይገባችኋል ሐሳቡ ምን እንደሆነ። ፊልጵስዩስ ምዕራፍ 2 ጌቹ እዚህ የምታነበው መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ሙስሊም ቤት የምታነበው አይደለም። ስለ እንትኑ ሳይሆን ሐሳቡን ልነግርህ እኮ ነው። ስለምኑ ጌቹ አርዩ ቤል ከራስ ጋር ነው ያለው ጌቹ? አይ ልነግርህ እኮ ነው። እኔ እኮ ብያለሁ ቅድም። እኔ ጥቅስ አልጠየቅኩህም። ጥቅስ ስለ አይደለም ሐሳቤ። እኔ ጀስት ጥያቄን ብቻ በሐሳብ ልትመልስልኝ የፈለኩት። ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር? መልስልኝ። በምንድን ነው ያልኩህ? በስጋው ነው ወይስ በምን? ኢየሱስ ስጋ ነው እንጂ እንዴት ሞት ማለት ስጋና መንፈስ መለየት ተባባለ አይደል እንዴ? መንፈስ ማይሞት ነው እኮ። እኛ ምናምነው ኢየሱስ ሞተ ስንል ያዝልኝ ነው። ሞተ ስንል ሞት ማለት በእንትን ምን ማለት ነው? ልክ ቅድም አንተ እንዳልከው ከስጋ መለየት ማለት ነው አይደለ? ከስጋ መለየት ማለት ነው። ስለዚህ ኢየሱስ ሞቷል። እኔ እሱን እኮ ተስማምቻለሁ እኮ ጌቹ። ቅድም እኮ ብያለሁ ሞት ማለት ስጋና መንፈስ መለያየት ነው። ኢየሱስ በመንፈሱ አልሞተም አውቃለሁ። አሁን ወደ ስጋው ተመለስና ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር እንዴ? ሞታ አለን አይደል እንዴ? ታዲያ ምንድነው የሞታ አካል እኮ ግን ደግሞ በምኑ በቃ እንደዛ በለኛ። ጨርሳታ የሞታ አካል ምን እኮ ሞቷል ስለሆነ አውጣት። ሞት ማለት ምን ነው? ከዚህኛው ዓለም ወደ እዚህኛው ዓለም እኔ ሞት ምንድነው ያልጠየቅኩህ? እና ተመለስ ወደ ኋላ። እኔ ሞት ምንድነው ያልጠየቅኩህ? ደግሞ ያልጠየቅኩህ ኢየሱስ ሲሞት ሰውነቱን ማንቀሳቀስ ይችል ነበር? ሰውነቱን ማንቀሳቀስ ይችል ነበር? አዎ ይችላል። ያው ስጋው እንትኑ ስለሆነ ማለት ነው። ማለት እንደ አንዴ አውዙ ቢላሂ ተዓላ ኢብሮ ኢማጂን የሞተ ሰው ሲያንቀሳቀስ፣ ስለዚህ አልሞተም ነበር ማለት ነው ኢየሱስ የሞተ ሰው ሰውነቱን ሲያንቀሳቀስ። አሁን አንተ እኮ ሞትን ከኤክስቲንክሽን ጋር አገናኘው። ኤክስቲንክሽን ነው ያልኩት። ወደ ኋላ ልመለስና ላሳምንህ። ችግር ማስረጃ አልጠይቅህም። አሁን ወደ ኋላ ልመለስና ኢየሱስ ሞቷል። አዎ ሲሞት ስጋውና መንፈሱ ተለያይተዋል። አዎ እሺ። ከዛ ከሶስት ቀን በኋላ ከሞት ተነስቷል። አዎ ትክክል ነው። እሺ ሙቶ እያለ መናገር ይችል ነበር? አይኑን መግለጥ ይችል ነበር? ቆይ አንድ ጥቅስ ላሳይህ እስቲ። እኔ ወደ ኋላ መለስብኛል። እኔ ጥቅስ አልጠየቅኩም አሉ ወለካሉ አሉ እባክህ ደክሞኛል፣ ወላሂ ድክም ብሎኛል። እሺ ጥቅስ አልጠየቅኩም። ታስጠኝ። እሺ ልመልስልህ። ታይም ዝጊው አንዴ። እሺ አለህ አለው። እሺ ጌቾ ግልጽ ላድርግልህ። እኔ ከመጽሐፍ ውስጥ ጥቅስ አልጠየቅኩህም። ሞት ምን እንደሆነ ገብቶኛል። ጥያቄ ብቻ ኢየሱስ ሙቶ እያለ አይኑን መክፈት ይችል ነበር? እሺ ቆይ ደቂቃ ስጠኝና ልመልስልሽ። ደቂቃ ልስጥ? አዎ ሰዓት ስጠኛ ለጥያቄ ልመልስልህ። ምን እኔ ደቂቃ አልፈለኩም። ቃል በቃ መልስልኝ። እሱ እስኪመለስ እኔን አስተናግደኛ። ቴዳ ሄደ እንዴ? ሌላ ሀሳብ ነው። ቆይ ቴዳ አንዴ የሚታርክ ጌቹ ሄደ እንዴ? ጌቹ ተመለሰው። የት የምትሄደው? መልስልኝ እባክህን። አያቸው መቼም አይመልሳትም መቼ ጥያቄ ወላሂ ከባድ ነው። ታይጀማ ጌቹ እባክህን የሚለው አንሳ። ጌቹ እስኪመለስ እኔ ልጠይቅ። ቆይ አንዴ እኔ ጌቹን የፈለኩት እኮ አለ እንዴ? ቴዳ ረጋ በል እስቲ። ምንድነው? ተው እንጂ ረጋ በል ጌቹ። አሉ ጌቹ ኢብራሂም ምን ብሎ ነው የሄደው? ማሂር ምን ብሎ ነው የሄደው? ኢምሩ ሰላት ሄጃለሁ። እሺ ከሄድክ ምናልባት ወንድሞች ይቀጥሉ፣ አንተም ከሄድክ እሺ። ኢብሮ ግን ምን ብሎ ነው የሄደው? ጌቹ
ሲሄድ እኔ አልሰማሁም። አይ በቃ ያቸው ሀጀማ በዛው ነው ሄደው። እቺን ጥያቄ መቼም አይመልሰትም። ወላሂ እኔ እያቸዋለሁ። ቆይ አንዴ ይላችኋል ያጋናታችኋል እንጂ አይመልሰም። ቴዳ ትመልሳታለህ አንተ? አይ እኔ ሌላ ጥያቄ ነው ያመጣሁት። እኔ እሱን የጠየቀው አልሰማሁትም። ምንድን ነው? እሺ በአላህ እቺ ጥያቄ መልስልኛ። ጌት ልመልሳት ልሞክራት መጨረሻ በቃ ሚውት አድርጎ ሄደብኝ። ልሞክራት እኔ ካልቻልኩም እልሃለሁ። እሺ ኢየሱስ አምላክ ነው እንዴ? በጣም ከመጽሐፍ ቅዱስ አሳያለሁ። እሺ ኢየሱስ አምላክ ነው። ኢየሱስ ሙቷል? ኢየሱስ ሙቷል? ኢየሱስ አዎ በስጋ ሞቷል። በስጋ ሞቷል። እሺ ኢየሱስ ሙቶ እያለ ከዛ ከሞት ተነሳ አይደለ? ከሱ ላይ መጀመር። አዎ እሺ ኢየሱስ ሙቶ እያለ ሰውነቱን ማንቀሳቀስ ይችል ነበር? የሞተ ሰው ሰውነት ያንቀሳቅሳል? አመሰግናለሁ። ሲነሳ ተነሳ፣ እስኪነሳ ግን በድን ነበር። ይሄን ያለው። ስለዚህ ኢየሱስ ሙቶ እያለ ሰውነቱን አንቀሳቀሰ። እሺ አይኑ መክፈት ይችል ነበር? እንዴት ራሱን ያንቀሳቅሳል? እሺ አይኑ መክፈት ይችል ነበር? የሞቶ እያለ ሲነሳ ገልጦ አይኑን ገልጦ ነው የተነሳው። ከሞቶ ሞቶ እያለማ እንዴት አይኑን ይገልጣል እንዴ? ዴድ እኮ ብለናል። የሞተውን አካል ነው የቀበሩት። ቴዳ ተባረክ። በቃ ስለዚህ በክርስትና አስተምሮ አምላክ ማድረግ የማይችለው ነገር ነበረ ማለት ነው። እሱ ምንድነው? ሰውነቱን መቆጣጠር፣ ራሱን መንከባከብ፣ አይኑን መክፈት፣ መናገር፣ መስማት የማይችልበት ጊዜ ነበር። ስለዚህ አንተ ቴዳ አምላክ የምትለው አካል የማይሰማበትና የማያይበት ሰውነቱን ማንቀሳቀስ የማይችልበት ጊዜ ነበረ። አላህ እቺን ነበር ያልኩት። ለኛ መጽሐፍ ቅዱስን የተረዳንበት ፐርስፔክቲቭ ካንት አንደርስታንዲንግ ስለሚለይ ነው። እሱ ይገባል። አይ ቴዳ በቃ ጥያቄ ተመልሶልኛል። አይ ቴዳ በቃ እኔ ጥያቄ ተመልሶልኛል። ጌቾ ለመመለስ ትጠይቀኛለህ? ጌቾ እሺ ላጠቃለሁ ይሄን አንዴ፣ ከዛ ትጠይቀኛለህ። ጌቾ መመለስ ቢከብደውም አንተ ጀግና ነህ መልሰኸዋል። ግን ቴዳዬ በጣም ይቅርታና መናገር የማይችል ማየት የማይችል በቃ እንደ ዱዳ የሆነ ማለትም ዱዳ ማለት በቃ ምንም ነገር መንቀሳቀስ ምንም ነገር የማይችል ይሆን አትበል። እንደዛ አይደለም ዱዳ ሲል መናገራችን ይቅርታ፣ በጣም ይቅርታ። በስድብ መንገድ አይደለም የወሰድኩት። ዱዳ ማለት መናገር የማይችል ማለት ነው። እሺ መናገር የማይችል ከሆነ መስማት የማይችል ከሆነ የገዛ ሰውነቱን ማንቀሳቀስ የማይችል ከሆነ ይሄ አምላክ እሺ ከሙታን ተነሳ የሚለው ምን ታደርገዋለህ? ያስነሳው እግዚአብሔር ነው። ያው ግን ራሱን ማንቀሳቀስ የማይችልበት ጊዜ ነበር ማለት ነው። ለሶስት ቀን ያክል አምላክ ግን ተነሳ ነበር ነው ያስነሳው እግዚአብሔር ነው። ያስነሳውም ደግሞ ስጋው እንዳይበሰብስበት ነው። ሲቀጥል ጥያቄ እሱ ሳይሆን እግዚአብሔር ሶስት ቀን ያክል ራሱን ማንቀሳቀስ አይችልም ነበር ነው። አመሰግናለሁ። ስለዚህ እግዚአብሔር ሶስት ቀን ያክል መስማት የማይችልም መናገር የማይችልም። አሁን ወደ ጥያቄ ይለፍ። ወደ ጥያቄ ልምጣ። እሺ ላምብባን ነገር የፈለከው ነው። ጥያቄህን ብቻ አቅርበህ ሚዩት አድርገህ መልስ አዳምጥ። መጽሐፍ ቅዱስ ላይ ቆላስይስ ምዕራፍ 1 ቁጥር ቴዳ የገባው ቤት ተነስተህ ነው ወይስ ምንድን ነው? እንዴት ብራዘርዬ፣ እኔ ቻሌንጅ ይኸውልህ፣ አንተ የምትመልስልኝን ጥያቄ ለመጠየቅ እንጂ የምመጣው አይ ቴዳ ሳይ የገባህበትን ቤት አላወቅኸውም። አሁን ያለው የሙስሊም ቤት ነው። የሙስሊም ቤት ገብተህ መጠየቅ ያለብህ ቁርአን ላይ ነው እንጂ መጽሐፍ ቅዱስ ላይ አይደለም። ለምን? ሙስሊም በመጽሐፍ ቅዱስ ስለማያምን። እኔ ፓስተር ብሆን እሺ፣ ያው ግን ፓስተር አዳምጠኛ። እናንተ ለምን ከመጽሐፍ ቅዱስ ታስተምራላችሁ? ሁሉም 90% ትምህርታችሁ ጥያቄም ጠይቋል። ጥያቄን ጠይቃለህ፣ ሙግት እናነሳለን። አሁን ግን ርዕሱ ከላይ ይታያል። ርዕሱ ምንድን ነው የሚለው ከላይ? ርዕሱ እዚህ ጋር የሚለው ጠይቁን ጠይቁን ስለ እስልምና ላይ ነው። ከዛ በኋላ ጨርሰው እስቲ በደብል ስታንዳርድ ይመለሳል ይላል። ማሻአላ ይሄ ነው ርዕሳችን ዛሬ፣ እስልምና ላይ ጠይቁን። ከዛ በኋላ እስልምና ላይ መልሰን በክርስትና ቦታ ሀሳብ እናነሳለን ያለው እንጂ ዛሬ አይደለም። ስበከን አላልንም። እስልምና ላይ ጥያቄ አለ አተርከመኝ። አሁን ትላንትናም ጠየኩ ይሄን ጥያቄ ያለፍከው፣ ዛሬም ጠየኩ፣ ከሶስት ቀን በፊትም ጠየቁ። በርዕስ ነው የሚለው ይታየ። አሁን አንተ ገብተህ ጥቅናችን እኔ ሙስሊም ነኝ በመጽሐፍ ቅዱስ አላምንም። ስለዚህ ጥያቄዎችን ግራ የገቡ ነገር ካለ እሺ የቅድሙን ጥያቄ በሙስሊም ጥያቄ ጠየቁ። የነብዩ መሐመድን ፖላሪቲ ከመጽሐፍ ቅዱስ ላይ ለሱ ሮያሊቲ ነው ፖላሪቲ የተሰጠው። ሮያሊቲ አሁንም መጽሐፍ ቅዱስ ላይ ያለው አየህ አይደለ? ችግር አለበት። አማርኛ ይገባል ወይስ ታንዲ ብራዘር ልታስወጣኝ ከፈለክ መጽሐፍ ቅዱስ ላይ ገባህ? አንድ ሜትር አድርገው እስቲ ቆይ አንዴ ላስረዳህ። አልገባህም? አሁን
ነብዩ መሐመድ በመጽሐፍ ቅዱስ ኢየሱስ አምላክ ነው ወይስ አይደለም፣ ስላሴ፣ ግጭት፣ መጽሐፍ ቅዱስ ነቢያት፣ የመጽሐፍ ቅዱስ ስህተቶች፣ ግድያ፣ ይሄ የክርስትና ርዕሶች ናቸው። ብዙ ጊዜ እንወያይባቸዋለን። የዛሬ ርዕሳችን ግን እስልምና ላይ ጠይቁን የሚል ነው። እኮ እስልምና ላይ የነብዩ መሐመድ ስም በብዙ ተጠቅሷል። መጽሐፍ ላይ የገባህ እኮ አንድ ታርጎስቲ እንዴት ሄዳ አሁን አንተ የገባኸው ምንድነው? ነብዩ መሐመድ በመጽሐፍ ቅዱስ ነው። እሱ ደስ የሚል ርዕስ ነው። ግን ደግሞ ዛሬ ርዕስ አለን። ርዕሳችን ደግሞ እስልምና ላይ አሉ እስልምና ላይ ማለትም ቁርአንና ሐዲስ ላይ ጠይቁን። አሰማም እንዴ? ቁርአን ላይ ጠይቁን፣ ከዛ በደብል እሳለን እንመልሳለን ያለው። ስለዚህ አሁን ለመጨረሻ ጊዜ ጠይቃለሁ። ጥያቄ አለ እስልምና ላይ? ጥያቄ ልጠይቅህ። ጠይቅሽ። የነብዩ መሐመድን ሲራ ማን የጻፈው? በጣም ብዙ ሰው ጽፏል። ብዙ ሰው ጽፏል። አይ ለመጀመሪያ ጊዜ በስንት ክፍለ ዘመን ይጻፍ? በስንት ዓመተ ምህረት? በነብዩ ጊዜ ጀምሮ ግን አይልም። ታሪክ ተመራማሪዎች ከነስማቸው ልጠቅስልህ እችላለሁ። ሲራውን የጻፈው ኢብኑ ኢስሐቅ ነው ይላሉ። በነብዩ መሐመድ ከሞተ ከ128 ዓመት በኋላ ማስረጃ ይሄው በቪዲዮ የያዝኩትኝ ታሪክ ተመራማሪዎች የጠቀሱት ጥቅስ አለ። በቪዲዮ ነው ያለኝ። ይኸውልህ ትላልቅ የሙስሊም ስኮላሮች አንድ ቪዲዮ ከፍተህ አንድ ሰው እንዲናጋልህ መጽሐፍ የሰው ህግ ማስረጃ አይደለም። መጽሐፍ አምጣ እኮ መጽሐፉንም ልንገርህ፣ ስሙን የመጽሐፉን ስም ልንገርህና ቪዲዮንም ልንገርህ። ይኸውልህ መጽሐፉ ጄ ስሚዝ ነው የሚለው ሙስሊም ስታንዳርድ ናሬሽን ይላል። አረ ተመለስ፣ በቃ ተው አንተ የክርስቲያን በቃ ተው እና ተመለስ። ሙስሊም ስታንዳርድ ናሬሽን ይላል። አረና ቆተና ተመለስ እኮ በቃ ተው፣ አልገባህም አንተ ሲጀመር ተወዳለው። ስለምን እንደከሰ መጀመሪያ ጄስሚዝ ማን ነው? ይሄ ከአቅም በላይ ነው፣ ረጅም ትልቅ ነው። አይ ቆይ አንድ ጄስሚዝ ማን ነው አውቀዋል? ጄስሚዝማ ሙስሊም ሆኖ የተወለደ ሰው ነው። አይ በቃ ተው ብዙ ነገር አልገባህም። እኛ እስኮላ ህንድ ሀገር ተወልዶ አፍጋኒስታን ያደገ ሰው ነው። አሁን እንግሊዝ ሀገር ተው በቃ ተው፣ ችግር የለውም እናውቃለን። አሚት አርጎሻ እኔ ማነሳባ አልችልኝም። ኧረ አውዙ ቢላህ አንተ እንደዚህ ትጎዳለህ ራስን እያዋረክ አንተ ያለ ሼማ ትንሽ ህሊና የለህም። ባለ ጎግል ሰርች ያገል ጎልጎ ያቀደም ራሱ ጎልጎ ይልም ጠያቂ ብዙ ነገር ራስን አታወርድ። ኧረ ወላሂ ራስን አታወርድ። ለማንኛውም የሚወታገህ ልመልስልህ። እኔ አሳዝነህ ነው ልመልስልህ ብዬ እያወራሁ አለሁት። አሁን በጣም የሚያዘው ነገር ትክክል እኮ ነበርክ። ትክክል የት የምትወጣው አያቸው እንደዚህ ናቸው። ና አልጨረስኩም። የት የምትሄደው? የነብዩ መሐመድን ሲራ ጻፈ ማለት ነው። ለመጀመሪያ ጊዜ ልመልስልህ። ያው ና ተመለስ። ሚውት አድርግ። ልመልስልህ፣ አዳምጥ። አሁን ትሄዳየ እኔ እንደ ምስኪን አይቼ ነው የምመልስልህ። እንደ ምስኪን አሳዘነኝ ማለት መጀመሪያ ትክክል ነበር። ትክክል ነበር ወላሂ። ላሳይክ እንዴት እንደሆነ ላሳይክ። አዳምጠኝ። ምስኪን ነው ላሳይክ። እንዴት መሰለህ ሲረቱ ረሱልላህ ተባለ መጽሐፍ የጻፈው አው ትክክል ነው። መሐመድ ኢብኑ ኢስሐቅ ትክክል ነው። አያ እዚህ ጋር ግን ተሸወርክ። የተሸወርከው መሰለህ አንተ በላይፍ ኦፍ መሐመድ የነብዩ ታሪክ የሚለውን መጽሐፍ ያሰብከው አንድ መጽሐፍ ብቻ አድርገህ ነው። ይሄ ነው የተሸወርክበት ፓርት። ትክክል ነው። መሐመድ ኢብኑ ኢስሐቅ የተባለ አንድ ሼህ አንድ ዓሊም የነብዩን ታሪክ ነብዩ ካለፉ ከመቶ ዓመት በኋላ ሰብስቧል፣ ጽፏል። ትክክል ነው። ግን እሱ ብቻ አይደለም የጻፈው፣ ሱሐቦቹም ጽፈዋል። ሲጀመር እና ታሪክ ምንድነው ስንል ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ፊዕሉን ነብይ አመሉን ነብይ የነብዩ አናገር የነብዩ ስብዕና የነብዩ አገላለጽ ራሱ ይሄ ታሪክ ነው። የነብዩ ሲራ ብለን ሐዲስ ብለን አስቀምጠዋለን። ይሄ ደግሞ በሱሐቦችም ጊዜ ይጻፍ ነበረ። ማስረጃ ከፈለክ ልጥቀስልህ። ያው ምሳሌ አልዋዲህ መጽሐፉ ነው እንደዚህ ይላል። ቆይ አይደለም ይሄ ሐዲስ ምን እንደሚመጣ ከዚህ እንጀምርላችሁ። እሺ ሐዲስ ቁጥር ተመልከቱ። አሁን የጠቀስኩላችሁ መጽሐፍ ሱነን አቢ ዳውድ 3646 ሱነን አቢ ዳውድ 3646 እንደዚህ ይላል። ኩንቱ አክቱቡ ኩለ ሸይኢን አስማኡሁ ሚን ረሱሊላህ አለ አብዱላህ ብን ዑመር አለ እኔ ከነብዩ የምሰማውን እያንዳንዱን ታሪክ እያንዳንዱን ንግግር ጽፍ ነበረ። ይሄ ሰውዬ ወገኔ የነብዩ ተከታይ በነብዩ ጊዜ ያለ ታላቅ ሱሐቢይ ነው። ስሙ ማን ነው? አብዱላህ ብን ዑመር ይባላል። ከዛሳ ቃለ ረሱሉላህ የአላህ መልእክተኛ እንደዚህ አሉ። አሪዱሁ ሐፊዘሁ ፈቃለ ነብዩ እንደዚህ ነው እክቱብ የፈለከውን ጻፍ፣ ከዚህ በኋላ እኔ የምናገረውን ጻፈው ነብያችን። ፈወላሂ አለዚ ላኢላሃ ገይሩሁ አው ከማ ቃል ማ የኽሩጁ ሚንሁ ኢላ ሐቅ ከአፌ እውነት እንጂ አይወጣም አሉ። አያችሁ አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያጽፉ ነበረ፣ ሱሐቦችም ይጽፉ ነበረ።
ወጣ። አያቸው ይሄ ነው ክርስቲያን ሲያዝ ዝቶ ይወጣ። አንዳንዴ የሚያሳዝን ነገር መሰላችሁ የሆነ ለክርክ የማይመች ክርስቲያን ሲሆን ያሳዝናቸዋል አይደል? ምስኪን ይሆንባቸው። አሁን ቴዳኔ እንደ ምስኪን ነበር የቆጠርኩት፣ ግን ቢሆንም መልስ አልፈለገም። አመለጠ ማለት ነው። ጌቻ አንዴ ኢምሮ ጄ ስሚዝ ማለት ገብቷል፣ ግን ፉትኖት እኮ ነው። ገብቶኛል እኮ ፉትኖት ምን ነው ብቻ ሳይሆን አሁን ያለ እስኳለ አሁን ያለ ሰው ምን እንደሆነ ካቃለሁኝ አፖሎጂስት ነው አይደል? እንዴ ክርስቲያን አፖሎጂስት አይደል? ዩቲዩበር እኮ ነው። ባለፈው ሲገግም በቃ ዩቲዩበር ካፊር ማለት ኢብሮ አለ። ኢብሮ አልገባም። የተፈጠረው መሰለኝ። ኢብሮ አለ። ምን ተፈጠረ ደግሞ? እስቲ የማይፈጠር ነገር የለም ወላሂ። የማንሰማው ነገር እኮ የለም። አንዳንዴ ይገርማል። እሺ የተፈጠረው መሰለ አንድ ክርስቲያን ገብቶ ምን አለ? የነብዩ ታሪክ የተጻፈው ከነብዩ ካለፉ ከ100 ዓመት በኋላ ነው አለ። እሺ በላ። ከዛ ማስረጃ መጽሐፍ ጥቀስ ስንለው ሼኹል አላማ ክርስቲያኑ ቄስ ጄ ስሚስ ወዮ እዚህ ደርሰናል። ይታያችሁ እስቲ ክፈት ማሂሮ ክፈትልኝ አንዴ። ይሄና ኢብሮ እኩል ናቸው ያ ጀማ። ኢብሮና ይሄ እኩል ናቸው ወላሂ። ኢብሮ ይበልጣል። ኢብሮ ወላሂ ይበልጣል፣ በቆይት ይበልጣል። ትክክል ነህ። ግን ደግሞ አሁን እዚህ ጋር ላሳይ የፈለኩት ምንድነው ስራው አሁን ኢብሮ እዚህ ጋር ምን እየሰራ ዳዕዋ ነው አይደለ? ስትሪም ታደርጋለህ፣ ታስተምራለህ። ሰውየውም ቲክቶክ ላይ ያስተምራል፣ ይሄ ዩቲዩብ ላይ ያስተምራል። እንደዚህ እየወጣ እንትን በቪዲዮ ይለቃል። አሁን ይሄን ሰውዬ ማስረጃ ይወጣ ራሱ ቢላ። ይሄ ማለት እኮ ወደ ክርስቲያን ቤት ገብቼ ኢብሮ ኢማጂን ጀስት ያ ጀማ አስቡት። እኔ ክርስቲያን ቤት ገብቼ ክርስትና እኮ ግድያ ያዛለ ኢየሱስ መጥፎ ሰው ነው ማስረጃ ሲል ማስረጃይማ ኢብራሂም የሚባል መምህር አለ እሱ ነው ያለው ብዬ ብናገር ላሳያቸው። ቆይ ዩቲዩብ እናሳያቸው። አይ ይሄ ሰውዬ ምንም አያውቅም፣ ወላሂ العظيم ምንም የማያውቅ ሰው ማለት ነው። ምንም የማያውቅ ሰው ነው። Where this man lived, from the century where this book supposedly was revealed, and from the century where this city existed. So bear with me, that's an awful lot to shut down, and I've got to do it in 1 hour. ይሄንን ሰውዬ ማለት ነው እንትና አፈር ድሜ አብልቶት ነበር የሆነ ድቤት ላይ። ሰብስክራይበር ነው ያለው። ቆይ እስቲ አንዴ ሰብስክራይበሩን አሳየን። እንበልጠዋለን አንበልጠውም? ቆይ ሰብስክራይበሩን እናሳይ። ክሮስ ቴሌግራም እንደሚለው ይበልጠናል። ስንት ነው ያለው? አይ ችግር የለውም። ምን ነው 800 ሺህ ምናምን አለ። ኢብራሂም ስንት ነው ያለ? ኢብራሂም 400 ሺህ ነው። የትኛው ሰብስክራይብ በዚህ ነው በዛኛው ነው? በቲክቶክ ግባ አንተ፣ ችግር የለውም። በቲክቶክ እና አንተ 400 ሺህ ኦልሞስት ደርሰሃል። እሱ ደግሞ 800 ሺህ ነው። አይ ብዙም አትለያዩ። ያው ምን ያህል እንደዘቀጡ የምታውቁት በቃ ምን ያህል እንደዘቀጡ ዩቲዩበር እንደ ኤቪደንስ ሲያመጡ ማለት። አይ እንደ መሰለህ እንትና ማሂሮ፣ እኔም እኮ ያለፉት እኮ ለዛ ነው ያለፉት። ለመሰለህ ልጁ ጎግል ላይ ሰርች አድርጋ ገባ። ጎግል ላይ ሄደህ ሰርች አድርጋ እንደዚህ ብለህ ጎግል ላይ ሰርች ስታደርግ ሲም ይወጣልሃል አይደለ? እሱን እኮ ይዞት ነው። እኔም እኮ ለዛ ነው ያለፍኩት። በቃ ጀስ ያመጣው ሰው የማነው ህንዳዊ ምናምን አለ። በቃ አለፍኩት በዛው እና ባይዘው ከሙሐመድ ሒጃብ ጋር ያደረገውን ዲቤት ብታዩት ማለት ነው ምንም አያውቅም ሰውየው። አጥቦ ነው ያሰጣው። ወላሂ ነው የምልህ፣ አጥቦ ነው ያሰጣው። በስላሴ ደስ ነበር በስላሴ ነው አይደል? አይ ቲንክ በትሪኒቲ ዙሪያ ማለት ነው። ምንም ነገር አያውቅም ሰውየው ምንም። ያው ዩቲዩበር ማስረጃ የተጠየቁት ጥያቄ ነበርና ይዘው ከመጡ ይምሩ። በቃ ቀጥታ ይሻለኝ ብሎ አልሰገርኩም። ምን አላህ ካለ ሰላም አለይኩም። ማሂር ቆይ አንዴ ይቅርታ፣ አባ ይቅርታ፣ ቆይ አንዴ ማሂሮ። አባ ግዕዝኛም ይችላሉና ምን አሉ መሰለ ቅድም እግዚአብሔር ማለት እዚህ አብና ሄር ብለው ተርጉመዋልና እዛ ላይም በግዕዝኛውም አንዳንድ ነገር እስቲ በሉ። እኔ ያው ትንሽ ደክሞኛል። ቀጥሎ እሺ። እንዴ አባ ሰላም። በመጀመሪያ አባ እንዴት ነው? ቆይ እግዚአብሔር ይመስገን። እንደምን አለ? እሱ ይቆይ ማስተካከያ። እኔ ምን ልቆይ? እሱ ይቆይ ማስተካከያ። ስህተት ስላለ ነው
ማስተካከያ ማለት ከኢብራሂም ሲናገር ችግር የለውም። አባ ሲባል አባ ማለት ስሜ ነው እንጂ እንትን አይደለም። ይሄ የቤተክርስቲያን ክህነት አይደለምና ይሄ ማስተካከል ክህነት አይደለም፣ ማስተካከል ስም ነው። ክህነት መስሎ ነው። ክህነት አይደለም፣ ስም ነው። እና ቅድም የተናገረው ልጅ ግን የቅድሙን ተውትና አይደለም ልጁ ሲናገር የልጁን ስህተት ጀነራላይዝድ ባታረጉት ለማለት ነው። እሱ ስህተት ተሳሳተ ማለት አባ ልጁ ጀነራላይዝድ ይደረጋል ወይ? ኧረ አባ ተረጋጉ። ልጁ የለም። ልጁ ከሌለ ደግሞ ማውራት ሐሜት ነው የሚሆነው። ሐሜት ደግሞ ያስለምን ልጁን አይደለም እየወቀስኩ ያለሁት እናንተን ነው። የሱ ስህተት እኔንም መወከል የለበትም ነው። እሺ አሁን ምን ልትሉኝ ነው የገቡት? አሁን ምን እያሉን ነው? ቀደም የጀመርነው አለ የጀመርነው መሰለህ ወንድሜ፣ ምናልባት ቀደም ካልነበርክ ጥቅስ ጠቅሼ አሊፍ ላም ሚም የሚል ጥቅስ ቆይ መረጃ ጠይቀንህ ነበር ነው። ኦኬ ማረግ አይደለም ብለኛልና መረጃ የጠየቅን ምንድነው እግዚአብሔር የሚለው ትርጉሙ እግዚ አብና ሄር ብለህ ሶስት ነገር አስቀምጣልና ይሄ ነገር ጠይቀው። እሺ ማሂር አይ እሱ ፖይንት ላይ አባ ትንሽ ረጋ ይበሉ እንመጣበታለን። ኧረ አንዴ ምን ሆነህ ነው? እሺ አባ ስምህ ከሆነ ይቅርታ፣ ምን ሆነህ ነው? ረጋ በሉ፣ ሰከን በሉ። ለመጠየቅ ነው የገባሁት። ስለዚህ እናንተም ለመጠየቅ ነው መዘጋጀት ያለባችሁ። የቅድሙን ተሳስተዋል፣ ልክ አይደለም። እግዚአብሔር የሚለው የስንት የግዕዝ ቃል ውቅር ነው? አባ አጭር መልስ። እግዚአብሔር መሰረታዊ ትርጉሙ የዓለማት ሁሉ ፈጣሪ ጌታ ማለት ነው። ነገር ግን አላልኩም የተጠየቀው ዳይሬክት እግዚአብሔር የሚለው የስንት ቃል ውቅር ነው ያልኩት። አሁን እኛ የምንጠቀምባቸው ማስረጃ እግዚእና አብና ሄር አይደለም። ማስረጃ አምጡሽ። በሶስት ውቅር የተዋቀረ እንደሆነ ማስረጃ አምጡ። ሶስቱም በግዕዝ አሁን ይሄን ማመጣት በመጀመሪያ በግዕዝ አምጡት፣ ችግር የለውም። ያው በግዕዝ አምጡት፣ ችግር የለውም። ቆይ አዳምጠኝ እንዴ። ይኸውልህ ሐሳብ ማስቀየር አይገባም። ቆይ አዳምጠኝ። እኔ የመጣሁት አዳምጠኝ እንጂ እግዚአብሔር የሚለውን ለመተርጎም አይደለም። ይሄንን ተናግሬያለሁኝ፣ አሁንም ደግመዋለሁ። አላልኩም። አትሩጡ። አንዴ አባ አትሩጡ። የተጠየቁት ጥያቄ ሲምፕል ነው። ግዕዝ አይበሉ፣ ችግር የለም። በግዕዝ እንቀጥላለን። እያልኩት ያለሁት እግዚአብሔር የሚለው ቃል የስንት ቃላቶች ውቅር ነው? በግዕዝ ማይር አታስጨንቀው። ክህነት ነው ብሏል ስሙና አባ ያልነው እኛ ቅድም አባ መስሎን ነውና ተሳስቷል። በቃ ማስረጃ የሚሰጥ ከሆነ ይስጥ እና ካልሰጠን ደግሞ በቃ ሌላ ነገር ላይ አውራው። ቅድም ግዕዝኛ ትችላለህ? ቆይ አንዴ ይቅርታ፣ ግዕዝኛ ትችላለህ? እግዚአብሔር ይቅርታ፣ ቆይ አንዴ ምን አልከኝ? በፍጹም እኔ አማርኛ ተናጋሪ ነኝ። አማርኛ ተናጋሪ ነኝ። በቃ በፈለከው ነገር አይደለም ብያለሁ። እሺ በቃ አንዴ እኔ እንትን ላድርገውና አንዴ ሚውት አድርጉና እኔ እንትን ላድርጋትና ልሂድ። እግዚአብሔር የሚለው ቃል በኦርቶዶክስ ቤተክርስቲያን አስተምህሮ በግዕዝ ቃል አወቃቀር የሁለት ቃላቶች ውቅር ነው፣ እግዚእና ብሔር። እግዚ ማለት ጌታ ማለት ነው። ለሴት ሲሆን ደግሞ ለምሳሌ እግዝእትነ ማርያም ርግጾ ጸሎተ ነዋስ ተሰረየ ኩሉ ኃጢአትነ ሲባል እግዝእትነ ማርያም ሲባል ለሴት ሲሆን ደግሞ እንደ ክብር እንደ ምናምን ሆኖ ይመጣል። ሰው እግዚአብሔር የሚለው የሁለት ቃል ውቅር ነው፣ እግዚእና ብሔር የሚለው። ብሔር ማለት ደግሞ ብሔር ነው። ሰው የብሔር ጌታ ማለት ከሚል የመጣ የሁለት ቃላቶች ውቅር ነው። አይ አይደለም በሶስት ቃል የተዋቀረ ነው የሚሉ ከሆነ ደግሞ የኦርቶዶክስ ቤተክርስቲያን ዶግማቲክ የሆነ ሊንጉስቲካል አፕሮችን ከፍተው ያሳዩን። በጣም ሲምፕል ነው፣ ዙሪያ ጥምጥም አያስፈልጎትም። አይ ይሄንን የማያውቁ ከሆነ ደግሞ እንድፈነውና ወደ ሌላ ሐሳብ እንሄዳለን። ችግር የለም። አሉ አባ አሉ። አሁን ይኸውልህ አሁን እኔ ጠይቁን በሚለው ነው የገባሁት። ይሄንን ቅድም ተናግሬዋለሁ። ይሄን የምቀጥልበት መቼ ነው እናንተ መልሳችሁልኝ ስንጨርስ ነው እንጂ አያውቁም እኮ በቃ ለመጠየቅ ብዙ ቤት ገብቼ ግዕዝ አያውቁም እኮ። የማያውቁት ምን ያወራሉ? ያውቃሉ። አንድ አትሊስት እንደው ቆይ አይደለም አማኝ መሆን እኮ አይጠበቅብኝም። አንዱን ቢያንስ አንድ የግዕዝ ቃል ለማወቅ አንድ ሰው እንግሊዘኛ አይችልም ማለት እኮ አንድ ቃል ማወቅ እኮ አይችልም ማለት አይደለም። እግዚአብሔር የሚለው የሶስት ቃል ውቅር ነው የሚሉ ከሆነ ማስረጃ ይክፈትልን። ሄር አይተረጎምም ወይ?
አንተ ግዕዝ እንደምትችል ነው አክተም ታረጋው አሳዩን እሺ ሄር አይተረጎም አንተ እኔ እንትን የለኝም አንተ ራስህ ሄር የሚለውን ጉግል ማድረግ ትችላለህ ቅድም እንደዛ ነው ስላችሁ የነበረው ሄር ማለት ምን ማለት ነው በርደን ኦፍ ፕሩፍ እርሶ ጋር ነው የሚሆነው ለዚህ ተረጎማል ካሉ የተተረጎመበትን ቦታ ማሳየት ያለበት እርሶ እንጂ ነው አይደለም ወንድሜ ይኸውልህ ሄርን አሁን አንተ ከሁለት ቃል ነው አልከኝ ስለዚህ ሄር ደግሞ እንዴት እንደሚተረጎም ገብተህ ማየት ትችላለህ የቤት ስራ ሰጠው አሳየው ጋር ነው ሄር የሚለውን ጉግል አድርገህ ጠይቅ በግዕዝ ሄር ማለት ነው ብለህ አሳዩን ጉግል አድርገህ እኮ እያልኩህ ነው ሄር ማለት ጌታ ማለት ምንድነው ጉግል የኦርቶዶክስ ቤተክርስቲያን የራሷ የሆነ እኮ የሐለቃ ወልደ ክፍሌ እኮ መዝገበ ቃላት አላት የቱ ጋር ነው ያለው አሳዩኝ አልኩት ወንድሜ እኔ እሱ እጄ ጋር የለም አንተ ጉግል አድርገህ ሁሉ ነገር ወደ ኮምፒውተራይዝድ ሆኗል ወይንም ደግሞ ወደ ጉግል እንትን ውስጥ ገብቷል ስለዚህ ገብተህ ማረጋገጥ ትችላለህ በቃ እሺ በቃ እሺ ይሁን አሁን ሌላ እንትን አለ ጥያቄ አሉት ወይ ርዕስ እናንሳ ጥያቄም ማጀመረን ነበርኮ አሁን እኮ የዚህ ሁሉ የገባ ነው ጠይቁን አሉ ስንጠይቅ እሺ በቃ አንድ ጥያቄ እሱን ጥያቄ መጠየቅ ከሆነ አሁንም በድጋሚ ይሄን ጥያቄ ትጠይቃለህ ሌላ ጥያቄ ካለ ጠይቅ ከሌለ ደግሞ ይሄን ጥያቄ ተጠይቀ ነው የምታልፈው እሺ አንድ ጥያቄ ልጠይቅህና ይሄንን ሐሳብ የምዘጋው ይሄን ከመለስክልኝ ነው እኛ ክርስቲያኖች በእስልምና አስተምህሮ እዚህ ሐሳብ ላይ ይሄን ሐሳብ እንደዚህ እቺ ጨረት ታያለች እጄ ላይ ተጫረችው እንደዚህ ከጫራት ማለት ነው እግዚአብሔር የሚለው እንዳስተው ኢትስ ኦኬ አሁን መጠይቅህ ጥያቄ ኢብራሂም እኛ ክርስቲያኖች በቁርአን ወይንም በሐዲስ ኦር ባይ ኤኒሚስ እሺ ማሂጋነ እሺ እኛ ክርስቲያኖች በእስልምና አስተምህሮት ትክክል ነን አይደለንም ይሄን ነው ጥያቄ የምጠይቀው ምን አልከኝ በእስልምና አስተምህሮ እኛ ክርስቲያኖች መጽሐፍ ቅዱሳችን እኛ ትክክል ነን አይደለንም በክርስትና አስተምህሮ ማለት በክርስትና በመጽሐፍ ቅዱስ ነው መመዝነ ወይስ በእስልምና አይደል በቁርአን በእስልምና ነው በእስልምና አስተምህሮ እኛ ክርስቲያኖች ትክክል ነን አይደለንም ማዓየድ غير الله هو كافر አንተ ትክክል አይደለም ከአላህ ውጪ ያመለክ ትክክል አይደለም ኦኬ መጽሐፋችን ልክ ነው አይደለም በቃ ጨረስክ እኮ አንድ ጥያቄ አለ አይደለም በቃ ልክ አይደለም ዘጋን አሁን ትጠየቃለህ እሺ አመሰግናለሁ ስለዚህ አዳምጠኝ ቆይ ይሄን ጥያቄ ጨረስክ ኢብሮኒ አልገባኝ ቆይ ይሄን የጠየቁ ዝም ብዬ አይደለም ለምሳሌው ማሂር እኔ ምን ሊለ እንደሆነ ልንገርህ ሄዱና ጠይቋቸው የሚል ነገር አለና እንዴት ነው አንድ እሱ ሁለተኛ ደግሞ ከትንቢት ታመጣላችሁና ትክክል ነው ቀድመን እናውቀዋለን አባ አሁን ቆይ አይደለም አንዴ በራስ ሐሳብ ጥያቄ ከሆነ ያለ ማሂር አለ ማሂር አለ ጥያቄን ዝርዝር አድርግና ጠይቀውና ይታርጋ አዳምጣ ውይይት ከሆነ ደግሞ ያው እንደዚህ ያጣድፋል ኢብራሂም አንድ ጊዜ ስማኝ ለሱ ሰተኸኛል ያዳምጣ እኔ እንደው አያገባኝም በቃ ከዚህ በኋላ እንደፈለጋችሁ ነው አይመለከተኝም በቃ ማሂር እሺ አመሰግናለሁ በቃ ስለዚህ ቆይ አሁን እኔ በቃ ኢብራሂም ለኔ ኃላፊነት ከሰጠኝ አንተ እናርግልህ አጭር ጥያቄ የቁርአን ምዕራፍና አያ አንድ አምጣ እሱ ላይ ማብራሪያ ይሰጣል ወይ ሐዲስ አምጣ እሱ ላይ ማብራሪያ ይሰጣል አንተ ምንም የመናገር ሞራል መብት የለም ያልገባህን የቁርአን አያ ጥቅስ ወይ ሐዲስ ቻፕተር ቁጥር ንገረኝ አለቀ ታሲል ይኸውልህ ማሂ ምን መሰለህ ይሄን ያመጣው ዝም ብዬ ቀድም ገብቼ ነበረ አባ ቁጥርና ምዕራፍ አቤት ቁጥርና ምዕራፍ ከቁርአን ወይ ከሐዲስ ቁጥርና አሊፍ ላሚም ማለት ምን ማለት ነው የሚል ጥያቄ ጠየቅኩኝ አዳምጠኝ ለምን ትስቃለህ እስቃለሁ ምክንያቱም ቅድም ወንድሜ ሳላህ ሲያብራራ ነበር ኢምራን ሲያብራራ ነበር ኢብራሂም ሲያብራራ ነበር አሁን እኔ እሱን አልመልስልህም ሌላ ጥያቄ አለ የቁርአን አያና ምዕራፍ ንገረኝ አሁን እዛ መልሱ እኮ የተመለሰልኝ መልሱ የለም ነው መልሱ አናቀውም ነው በቃ ችግር የለም አልተመለሰልህም አይደል አባ አልተመለሰልህም አይደል አልተመለሰም ብቻም ሳይሆን አናቀውም ነው መልሱ አናቀውም ነው ያሉት ደግ እንኳን እሰይ አሁን ሌላ ጥያቄ አለ እንኳን እሰይ የሚባል መልስ አለ ኢትስ ኦኬ አለኝ ትመልሳለህ ጠይቅ በቃ ጠይቅ አስቀምጥ ቁጥርና ምዕራፍ ኦኬ እሺ አልማኢዳ ምዕራፍ
349 አይሚን አሊ ኢምራን እዛም ላይ ያለ ይመስለኛል 349 በአላህ ፈቃድ ኢሳ ወፎችን ሲፈጥር ነበረ። ስለዚህ ፈጣሪ አያሰኘውም ወይ? ይሄ አንዱ ጥያቄ ነው። በማን ፈቃድ ነው የፈጠረው? በአላህ ፈቃድ። በአላህ ፈቃድ ፈጠረ ማለት አለቀ አይደለ ጉዳዩ? በአምላክ ፈቃድ ፈጠረ አይደል? በአምላክ ፈቃድ ነው የፈጠረው እኮ። ልፈታልህ ነው ጥያቄን እኮ ላብራር። እንዴት ብዬ ይሄ ለምን እንዳመጣሁት ልነግርህ ነው። አንተ ለምን እንዳመጣው እኮ አንተን ጥያቄ ልጠይቅህ ማይር ወይ? አይ እኔ ይቅርታ አድርግልኝ ማይር። ፈጠረ ይላል ወፍ ፈጠረ ይላል። ከይቅርታ አንተን ነው ማይር መጠየቅና እኔ አይመለከትም። አይልም ቆይ አይልም። ወደሱ እኮ እመጣለሁ። አይልም ኃይለ ቃሉ አይልም። ኃይለ ቃሉ ወፍ ፈጠርኩኝ ይላል እንዴ? ሲጀምር እንደው ዝም ብዬ ልሂድለት ብዬ ነው እንጂ እዛው በመጣበት በአላህ ፈቃድ ወፎች ይሆናሉ ነው የሚለው። ስለዚህ በአላህ ፈቃድ ወፎች ይሆናሉ አይደለም። እስኪ ሙሉ አንዴ ቆይ ሙሉውን ማለት ነው አውጣ። ቁርአን እጄ ላይ ስላልሆነ አንድ ጊዜ አውጣልኝ። ምንድነው ያመጣው አንተ? ምንድነው ያመጣው? እሺ ላውጣልህ። ቁርአኑን ላምጣልህ። አታውቀውም? እሺ ኢምራን 349 ይሄው አንብብ። ቃል በቃል ነው ብዬ ነው። አንብብ። ወደ እስራኤል ልጆች መልእክተኛ ያደርገዋል። ማን ነው መልእክተኛ የሚያደርገው? ማን ነው የሚደረገው? ቃል በቃል ስላልክ ማለት ነው። አላህ ነው አድራጊው። አላህ ማንን ያደርገዋል? ኢሳን። እሺ ከዛስ ይላልም ከዛ እኔ ከጌታዬ ዘንድ መጣሁ። እኔ ከጌታዬ በተአምር ወደ እናንተ መጣሁ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። ከጌታዬ ዘንድ አስገቡት። አንዴ ጄክን አስገቡት። አርጎታ የጻፈ እሺ ከአምላኩ ከጌታው በምን መጣ? በተአምር። አምላኩ ምን ሰጠው? በተአምር መጣ። አምላኩ ምን ሰጠው? ለሱ ሰጠው የሚል ነገር የለም። ወደ እናንተ መጣሁ፣ በተአምር መጣሁ። በተአምር እሺ ቀጥል። መጣሁ ነው የሚለው። ተአምር ሰጠው የሚል የለም። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምንድነው የሚፈጥረው? ወፍ ከጭቃ እንደ ወፍ ቅርጽ እንደ ወፍ ቅርጽ እፈጥራለሁ። የወፍ ቅርጽ ማለት ምን ማለት ነው? በጭቃ የሚሰራ የወፍ ቅርጽ ምን ማለት ነው? እንደ ወፍ ቅርጽ ከጭቃ እንደ ወፍ ቅርጽ ይሰራል። እንደ ወፍ ቅርጽ ማለት በጭቃ የሚሰራው እንደ ወፍ ቅርጽ ምን አይነት ጭቃ ነው? ዝም ብሎ ይሄ በእጅ የሚሰራው ነው አይደል? አይሮን ነው ዋናው ነገር። ከጭቃ ብቻ ቅርጽ ይሰራል። ከጭቃ ማለት ያ ከምናውቀው ብለን እሺ እዚህ ጋር ኢየሱስ ክርስቶስ ወፍ ሰራ የሚል አለ? ወፍ ፈጠረ የሚል አለ? ኢሳ በሚለው እንያዘው። ኢሳ ችግር የለም። ወፍ ፈጠረ የሚል አለ? ኃይለ ቃል አለ? ከጭቃ እንደ ወፍ ቅርጽ እፈጥራለሁ እያለ እንደ ወፍ ቅርጽና ወፍ አንድ ነው? እፈጥራለሁ እያለ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ እሰራለሁ አይደለም የሚለው እፈጥራለሁ ነው። ችግር የለም። ይሄ እፈጥራለሁ የሚለው ለምን እንደሚመጣ በኋላ እናየዋለን። ችግር የለም። ሰዓሊዎችም ስዕል ፈጣሪዎች በሚል ይመጣል። ችግር የለም። አረብኛ ቃሉ እያልኩ ያለሁት እዚህ ጋር ኢየሱስ ዒሳ ምንድነው የፈጠረው ነው ያልኩ። ምንድነው የፈጠረው? ከጭቃ እንደ ወፍ ቅርጽ የወፍ ቅርጽ ነው አይደል የፈጠረው? አዎ እሺ የወፍ ቅርጽ እሺ መልካም ቀጥል። ከዛስ? እሺ በእርሱም እተነፍስበታለሁ። እሺ እተነፍስበታለሁ በአላህ ፈቃድ ወፍ ይሆናል። ስለዚህ አሁን እዚህ ጋር ዒሳ ወፍ ፈጥሯል የሚል አለ? አዎ በደንብ በአላህ ፈቃድ ፈጥሯል። አሁን ዋናው ነገር ኮማንድመንቱ ነው ዋናው። ናና በአላህ ፈቃድ ምንድነው የፈጠረው? ወፍ በአላህ ፈቃድ አሁንም ደግሞ አማርኛ አትችልም መስለኝ። አሁንም ደግሜ ላንብብልህ። ዒሳ ምንድነው የፈጠረው? ወፍ ቅርጽ ጭቃ ሰራ። ቀላል እኮ ነው፣ ምንም ካልኩሌሽን የለውም። ጭቃ ሰራ በወፍ ቅርጽ፣ ከዛ እፍ ሲልበት በአላህ ፈቃድ ወፍ ይሆናሉ። ስለዚህ ወፍ የሆነው በማን ፈቃድ ነው? በአላህ ፈቃድ። ጥያቄን በደንብ አዳምጠኝ። ቆይና ወፍ የሆነው በማን ፈቃድ ነው? በአላህ ፈቃድ አይደል? ወፍ ለመሆኑ ይሄ ወፍ ለመሆኑ ይሄ ጭቃው ኢየሱስ ያቦካው ጭቃ ወፍ ለመሆኑ ወፍ ሆኖ ለመብረሩ የኢየሱስ ምን ሚና አለው? እዚህ ጋር ምንድነው ሚናው? ፈቃድ ነው። አሁን እዚህ ጋር የምናየው ፈቃድ ብቻ ነው። አሁን ያላ ፈቃድ ብቻ ስላለ
ነው ይሄን ያደረገው ፍቃዱ ነው። አሁን እዚህ ጋር በመሃላቸው ፍቃድ አለ። ከዛ ውጭ ግን ስራው የኢሳ ነው። ሙሉ ስራው የሱ ነው። ፍቃድ ብቻ ነው እዚህ ጋር የምናየው። ኢሳ ምንድነው የሰራው? ኢሳ ወፍ ነው የሰራው። ከአላህ ያለ አስተዋጽኦ ምንድነው? ፍቃድ መስጠት። ምን አይነት ፍቃድ? እንዲፈጠር አይደለም። ፍቃድ ሰጥቷል። አይደለም ደግሞ አይደለም። በአላህ ፍቃድ ወፍ ይሆናሉ። አው ምን ነው ወፍ የሆነው? ምን ነው ወፍ የሆነው? ጭቃው። የትኛው ጭቃ? ኢሳ የሰራው። ኢሳ ያቦካው ጭቃ አይደለ? አዎ። ስለዚህ እቺኛው ጭቃ ህይወት ዘርታ ወፍ እንድትሆን የማን ፍቃድ ያስፈልጋታል? ያላህ ፍቃድ ያስፈልጋታል። እሱ ጋር ጥያቄ የለብኝም። ቆይ ያላህ ፍቃድ ያስፈልጋታል። ስለዚህ እዚህ ጋር ኢየሱስ ክርስቶስ ወፍ ፈጠረ። ወፏ ህያው እንድትሆን አድርጓል አላደረገም? ህያው እንድትሆን አድርጓል። ዋናው ነገር ግን ፍቃድ ብቻ ነው የጠየቀው። ሌላው ነገር ግን የኢሳ ስራ ነው። የታለ ህያው እንድትሆን አድርጓል የሚል? ህያው ያደረጋትም አላህ ነው። በአላህ ፍቃድ ነው ህያው የሆነችው። እቺኛው ጭቃ አስተዋጽኦ እዚህ ጋር ፍቃድ መስጠት ነው እኮ። ይሄኛው ፍቃዷን ወፍ እንድትሆን የፈቀደውና ወፍ እንድትሆን ያደረገው አላህ ነው አይደለ? አላህ ፍቃድ ነው የሰጠው። ሌላው ስራ የኢሳ ብቻ ነው። እዚህ ጋር እንደሚያስቀምጠው ፍቃድ ምን ማለት ነው? ፍቃድ ምን ማለት ነው? ፍቃድ ማለት መብት መስጠት፣ ለዛ ያደርግ ዘንድ ፈቅዷል፣ ተስማምቶበታል ማለት ነው። ያ ማለት ከሃሊነት አለው ማለት ነው። ያደርግ ዘንድ አይደለም። ያቺ የተፈጠረችው ጭቃ ወፍ እንድትሆን ነው እንጂ ለመፍጠር ፍቃድ አልተሰጠም። እዚህ ጋር ወፍ እንድትሆን ፍቃድ አልተሰጠም። የታለ እንደዛ የሚል የታመጣ ሐሳቡ እኮ ነው። ሐሳቡ እኮ የሚለው ባላ ፈቃድ እሱ ጭቃውን ሰራ፣ እፍ አለበት፣ ባላ ፈቃድ ወፍ ሆኑ። ይህ ማለት ምንድነው? ሰራ፣ እፍ አለበት። ወፍ የሆነችው በማን ትእዛዝና ፍቃድ ነው? ትእዛዝ ሳይሆን ፍቃድ ነው። ትእዛዝ አይደለም። እዚህ ጋር ፍቃድ ነው የተሰጠው። በአላህ ፍቃድ ወፍ ሆኑ። የሆኑት ግን ፍቃድ ሰጡት። ኢሳ ሰራ፣ እፍም አለባቸው፣ እየበረሩ ሄዱ። ስለዚህ ይሄ ከሃሊነቱ ከአላህ ጋር እኩልነቱን ያሳያል። አይ ጄኪ ይቀጥል ሐቢቢ። አለሁ ጃክ አለሁ። እሺ አንቀጹ ማን ነው እየተናገረ ያለው? ማን ነው እየተናገረ ያለው? እንግዲህ ጸሐፊው ነብዩ ናቸው ማለት ተራኪው ማለት ነው። ተራኪው ማን ነው? ተራኪው ነብዩ ናቸው። አይ እዚህ አንቀጹ ላይ ግን ሲተርኩ ማን ብለዋል ብሎ ነው እየተረኩ ያሉት? አላህ እኮ ማን ያለውና አላህ ብሎ እየተረከ ያለው? አላህ ያለውን እያሉ እሳቸው ይተርካሉ። ኦኬ ማየር ክፈትልጣ እንዴ እንትን አንቀጹን እሺ ወይ ደግሞ ቆይ እኔ ላሳየውሽ። ታወቅ አይ ከፍተታል እንትን ማይል እኮ አይ ቆይ እኔ ጋር ችግር የለውም። እንደው ልተባበረው። እሺ ይታያል። ብራዘር አባ ይሰማችኋል? ይታያል። ኖርማል ስሙ ነው። እሺ አባ ምናምን ብለህ እንትን አይደለም። ኖርማል ስሙ ኧረ አውቀዋለሁ፣ ይብሮ አውቀዋለሁ፣ አውቄ ነው እየተጫወትኩ ነው። ለራስ አውቀዋለሁ ልጁ። አይ እኔ ተናግሬያለሁ አስቀድሜ። እርምት ራሴው ነኝ የሰጠሁት። እኔው ራሴው ስም ነው ያልኩት። እኔው ራሴው ነኝ። ይሁን እንጂ አይ ችግር የለም አይደለም። አረ ኖርማል ነው። ዛፍን ብትለው ችግር የለም። ስም ችግር የለውም። ይታያል። እዚህ አማርኛው የምታደርገው ደስ ይለኛል። እዚህ ሁሉም ሰው እንግሊዝኛ፣ እኔ ደግሞ እንግሊዝኛ ነው የሚቀልኝ። የሚገርምህ ደግሞ እኮ ላንተ ነዋ። እኔ ደግሞ ዋና ዓላማ እዚህ የመጣሁት እዚህ ያሉት ሰዎች አንድ ሰው አንድ ነፍስ ሁለት ነፍስ እንዲተርፍ ነው የገባው። ዝም ብዬ አይደለም ደርቀው እንግሊዝኛ አችልም። አምናት ፐርፌክት አይደለሁም። ስለዚህ እኔ በዋናነት ሰዎች ፐርፌክት አይደለሁም።
ጥራትም እንዲኖረው እዚህም ያለ ሰው በትክክል ትችላለህ አችልም ነው በቃ አልችልም በሚለው ያዝልኝ። ምክንያቱም እዚህ ያለ ሰው በሚገባው ቋንቋ መነጋገር ይችላል ግን አይችልም። አልችልም በቃ አልችልም በሚለው ያዝ። አልችልም ወላሂ ላውራ አይደለም። አንድ ጊዜ አንድ ሰከንድ ብቻ አስቱኝ። እንደው ይችላል አውቆ ነው በነገራችን ላይ አልችልም በቃ አምራለሁ ጄክ እንደሚችል አልችልም። አንድ ጄክ እሺ ቀጥላ ይቅርታ ደግሞ እንዳትወጣ እሺ። አንተ ቶሎ ትወጣለህ። ስማ አባ እኔ የምልህ ህይወት መስጠት የሚችለው አምላክ ብቻ ነው እንዳልከው አባ ወላሂ ዝም ይላል። አሁን አባ የሚለው ግን ቢቀር ይሻላል። ችግር የለውም። እሺ አባ ዮናስ ወላሂ ይሄንን ነገር አትልልኝም፣ እርግጠኛ ነኝ። አሁን ህይወት መስጠት የሚችለው ማን ነው? ህይወትን የሚሰጥ ማለት ከኛ እምነት ነው የምጠይቀኝ? አዎ ከናንተ እምነት ህይወት መስጠት ህይወትን የሚሰጠው ማን ነው? የሞተን ህይወት መስጠት ህይወትን የሚሰጥ መንፈስ ቅዱስ ነው። ነገር ግን እግዚአብሔር ቆይ መንፈስ ቅዱስ ነው። ነገር ግን ቆይ ከእግዚአብሔር ውጪ ሙታንን የሚያስነሳ አለ ወይስ የለም? ምን ለማለት ነው? ምንም አይመለከትህም። እሱን ከእግዚአብሔር ውጪ